ነው መጠሪያ ቁርአን ተሳስተዋል ምትል ከሆነ ከፍርዖን በፊት ነው አገልግሎት ላይ ያወራው አይታውቁም በፍርዖን ጊዜ አይታውቁም ምትል ከሆነ give me an historical person okay well now ነው historical person ከነ መጽሐፉ ኮት አድርግልኝ ከጎል አልፈልግም አሁንም እስቲ መጽሐፍ ቅዱስን ጠቅስልኝ ከሆነ ግን መጽሐፍ ቅዱስ እኮ ያንተ መጽሐፍ ነው ሰላም ተዛኝ ሰላም መጽሐፍ ቅዱስ ምን አገባኝ ለሙስሊም መጽሐፍ ቅዱስ ተጠቅሰታል እንዴ historical evidence አምጣኝ ቶሎ ብለ historical evidence አምጣ እኔ ቁርአን አልተሳሳተም ያልኩ ነው ያለሁት እኮ ቁርአን በፍጹም ምንም አይነት ስህተት አልሰራም ምንም አይነት ስህተት አልሰራም ያልኩ ነው ያለሁት አይ ስህተት ሰርቷል ተሳስቷል ምትል ከሆነ ደግሞ ልክ እኔ መጽሐፍ ቅዱስን በጣም እንደዋሸ እንዳሳየሁትላ አንተም ፕሩቭ አድርግልኝ ያው ሂስቶሪካል ፐርሰን ጠቅሰልኝ መጽሐፍ ቅዱስ ምጠቅስ ከሆነ ግን በሚያሳዝን ሁኔታ እዚህ ጋር እንቋጨዋለን ጉድ አይዲያ ጎ ሄድ ሂስቶሪካል ኤቪደንስ ጠቅሰልኝ ኦኬ ታሪካዊ ማስረጃ መጽሐፍቶችን ያው እኔም ቼክ ለማድረግ ሞክሬ ነበር አሁን በኤአይ መጽሐፍቶች ካሉ ቼክ ለማድረግ እየሞከርኩ ነበር ታሪካዊ መጽሐፍቶች የለም ነው የሚለው ምክንያቱም እንደ አይነት ነገሮች ሂስቶሪካል መጽሐፍቶች በቀላሉ የሚገኙም ነገር አይደሉም ገብቷል እኔ አሁን ሳይድ መጽሐፍ ቅዱስ አንድ ታሪካዊ መጽሐፍ የለም በቃ ተው የለም ማስረጃ ታሪካዊ መጽሐፍ የለም ሶ እኔ እንትን ሳይድ ይዤ አንዱን ለማዳላት እንደዚህ የሆነ ሳይድ አልተጠቀመም በታሪካዊ ማስረጃ ሃማና በፈርዖንና በሃማ መካከል አብረው እንደነበሩ የሚያሳይ ታሪካዊ ኤቪደንስ ኢቭን በባይብሊካል ደረጃ መኖሩ በታሪካዊ ነገሮች የተጻፈ መጽሐፍ የለም ሚል መረጃ ነው ያገኘሁትኝ ገብቷል አመሰግናለሁ እኔ አሁን በቃ የለም ማስረጃ የለም ጉራይዲያ እኔ የጠየኩት ነገር ባይብሉና ቁርአኑ እንዴት ሊጋጭ ቻለ ምክንያቱም ቁርአን ላይ ሃማ የሚባለው በፈርዖን ዘመን ነበር ይላል መጽሐፍ ቅዱስ ደግሞ ሃማ የሚባለው በአስቴር ዘመን ነበር ይላል በፋርስ ንጉስ በአስቴር በመትባል በነበረችበት 120 ሀገራቶችን ይመራ በነበረ አርጤምስ በሚባል ንጉስ በዛ ዘመን ነበር ይላል ታሪኮችን እንትኖችን አሁን በቀላሉ ታሪኮችን ለማየት እየሞከርኩ ነበር በቻት በሚደረገው ማለት ነው በኤአይ ማለት ነው ሶ መጽሐፍቶች የሉ አሁን ፕሩቭ ለማድረግ ሞክሬ ነበር በፍጥነት ማለት ነው መጽሐፍ የለም ስለዚህ ታሪካዊ መጽሐፍ የለም አሁን እኔ ጠየቅኩ ቁርአኑንና ባይብሉን እንዴት እናስማማቸው ነው አሁን የአይሁዶችን መጽሐፍ ብሉይ ኪዳንንና የቁርአንን መጽሐፍ ታሪኩን እንዴት አድርገን እናስማማው እናንተም ጋር ያለው ኤቪደንስ የለውም እኛም ጋር ያለው ታሪካዊ መረጃዎች አላገኘውም እና እንዴት ነው መስማማት የሚችለው ቁርአንና ባይብል በቃ ይሄ ነገር አስረዳ ቁርአንና ባይብል እንዴት መስማማት እንደሚችልና ለምሳሌ ይሄ ነገር አንደኛ አልተረዳህም አስረዳ አትፈርት ፌስ እኛ ሙስሊሞች አንድ ቢሊቭ አለን ጌታ አምላክ አላህ በቁርአን ላይ ስለ ቁርአን ኢንተርፕሬት ያደርግልን አንድ ነገር ኢንተርፕሬት አድርጎልናል ምን ብሎ ቁርአን ማለት አለ አምላካችን አላህ በቁርአን ላይ ይነገራል ቀደምት መጽሐፍቶችን የሚያረጋግጥ ነው አለ ኦኬ the question is እንዴት ነው የሚያረጋግጣቸው ቀደምት መጽሐፍቶች ቁርአን እንዴት ነው የሚያረጋግጣቸው ሲባል ቀደምት መጽሐፍቶች ያለውን ስህተት ቁርአን አምላካችን አላህ ያረጋግጣል ቀደምት መጽሐፍቶች ያለውን ስህተት ያርማቸዋል አራሚ ነው አረጋግጥ ነው ቁርአን አምላካችን አላህ ቁርአን ሲያብራራ ስለዚህ ቀደምት መጽሐፍ ላይ ያለውን ስህተት ቁርአን ያስተካክለዋል ለምሳሌ ቅድም ጠቅስኩልህ አለ ስለ ፈርዖን ሲያወራ ፈርዖን ላይ መጽሐፍ ቅዱስ ትልቅ ስህተት ተሳሳተ ቁርአን መጥቶ አረመው ያን ስህተት ተሲማስ በጣም ብዙ ስህተቶችን አሁን በዚህ ከተገኘነው በቅድም ላይ ይጋጫሉ እኮ ማለት ነው አይደል በቅድም ላይ ይጋጫሉ ግን ቁርአን ስልጣኑ ቀደምት መጽሐፍቶች ላይ በምን አንፃር ስለሚያርማቸው ቀደምት መጽሐፍ ስህተቶችን ቁርአን ነው የሚያርማቸው ቁርአን ነው ኤዲት የሚያደርጋቸው ቁርአን ነው የሚያስተካክል ቁርአን ነው ባለስልጣኑ አምላካችን አላህ ቀደምት መጽሐፍቶች ላይ የተጨመሩን ሐሳብ ቀደምት መጽሐፍቶች ላይ ሰው የበረዘውን የተበረሱት መጽሐፍቶች አምላካችን አላህ ቁርአን ላከና አረማቸው ኦኬ the most the height authority ያለው ቁርአን ስለሆነ የጌታ አምላካችን ዲቫይን ሬቨሌሽን መለኮታዊ ራእይ ስለሆነ ያ የተበረዘውን የተቀነሰውን የጨመረውን ፓርት አምላካችን አለ ቁርአን አወረደና አስተካከለው አውተር አመጣና ቁርአንን አስተካከለው የተበላሸውን ፓርት አስተካከለው ማለት ነው ስለዚህ ቁርአን መጽሐፍ ቅዱስ የተሰጠውን ሐሳብ ቁርአን ያርም ነው የመጣው ነው ቁርአን አራሚ ነው ተጋጨልተራችን ቁርአን ባለስልጣን ነው የመጽሐፍ ቅዱስ ነው የመጽሐፍ ቅዱስ ባለስልጣን ነው ማለት ይቻላል ወይ መጽሐፍ ቅዱስ የተሰጠውን ሐሳብ ቁርአን ያረመው ሰው ነው የፈርዖንን ጠቅሼላለሁ እንደማስረጃ ብዬ ስለዚህ የፈርዖን ራሱ የበቂ ማስረጃ ነው ፈርዖን ብቻ አይደለም ሌላ ሁለተኛ ልጥቀስልህ 3-4 ጠቅስላለሁ ቴሪካል መጽሐፍ ቅዱስ የተሰጠው ቁርአን ደግሞ መጥቶ ያረመው ማለት ነው ቁርአን መጥቶ አይ እንደዚህ አይደለም መጽሐፍ ቅዱስ ተሰጠው ቁርአን መጥቶ ያረመው ለምሳሌ 3-4 ጠቅስ ከፈርዖን እንጂ 3-4 ጠቅስ ይችላል ስለዚህ ተጋጨልተራችን ነው ቁርአን the highest authority ነው ሳለ ቁርአን ትልቁ ባለስልጣን ነው ሳለ ተጋጭቷል ብለ ክሌም በፍጹም ታርጋችለም ቁርአን አራሚው ስህተቱን አራሚ ቁርአን ስለሆነ ማለት ነው
አላኩል ያህል ይሄን ይመስላል። ሌላ ጥያቄ ካለ ቀጥል፣ ከሌለ ወንድሞች ካሉ ከነሱ ትቀጥላለህ። አሚን ከነሱ ሐሳብ ካለ ስለዚህ ይቀጥላል። ኦኬ ማጠቃለያ ያው ያንተ ማስቀምጣልና እኔም ላስቀምጥ። ሁለቱ ነት የለም መጽሐፍ ቅዱስ እንደ ሂስቶሪካል ኤቪደንስ ምናምንበት መጽሐፍ ላይ ስራሌውኝ ጉዳይ ዲያ አንዴ ስራሌውኝ ነው። እሺ ቀጥል። እንዴት ነህ? ሰላም ነው? እግዚአብሔር ይመስገን። እንዴት ነህ? ትፈቅድልኛለህ? እዚሁ ላይ አንዴ ብቻ ረጅም ጊዜ ደግሞ ከተገናኘ አይ ጉዳይ ዲያውን ፍትሃዊ ለመሆን እየሞከርኩ ነው እያልክ ነበርና ጂሚናይን ስጠይቅ ወይም ኤአይ ላይ ስታጣራ ላለመኖሩ ነው ማስረጃ የጠየቀው እና የታሪካዊ ማስረጃ የለም ያለው ላለመኖሩ ነውና ለመኖሩስ ለምን አልጠየቀውም? ጂሚናይን ወይም ደግሞ ኤአይዎችን ሰርች ታደርግ ታሪካዊ ማስረጃ ሃማን የሚለው ስም ለመኖሩ በታሪክ ደረጃ ማስረጃ አለ ብለህ እሱንስ ለምን አልጠየቅከውም? ጠይቀሃል? ኦኬ ስለሱ ሁለቱንም ጠይቄያለሁ። ሁለቱንም እርግጥ ጠይቄያለሁ። ምን መሰለ በሃማና በፈርዖን መካከል ያለው በመጽሐፍ ቅዱስና በቁርአን ላይ የተጠቀሰው ሂስትሪ በግልጽ የሚጋጭ ታሪክ እንደሆነ ሁሉም ያምንበታል። በታሪክ ደረጃ አይ በባይብልና በቁርአን ላይ የተጻፈውን ያልኩ ያለው አይ እኔ ታሪካዊ ማስረጃ ለመኖሩ የለም ብሎኛል። እኔ ፍትሃዊ ለመሆን እየሞከርኩ ነው አልክ። የለም ያልክ ታሪካዊ ማስረጃ ለመኖሩ ነው አይደል? የለም የሚለው ነው የለም ያልክ። አለ ለሚለው ለምን አልጠየቅከውም? ሃማን የሚለው አለ የሚል የታሪካዊ ማስረጃ አለ ብለህ ለምን አልጠየቅከውም? ፍትሃዊ እኮ ይሄ በታሪክ ጠይቀው በጣም ብዙ ማስረጃዎችን ይሰጣል። ከጠየቅከው እስኪ ንገረኝ። ሁሉም እዚህ ጋር መጠየቅ ስለሚችል ማለት ነው። ራሱ ፋሩቅ ብዙ የታሪክ ማስረጃ እየሰጠህ ነበር። ጠይቄያለሁ፣ እንደዛም ብዬ ጠይቄያለሁ። በታሪካዊ እንትኖች ላይ አከራካሪ ነገር ነው። አንዳንዶች ሃማ የሚባል አርኪኦሎጂካል ማስረጃ ራሱ ያለው ነገር ነው ጉዳይ አይዲያ በሙዚየሞች ደረጃ ራሱ እሱን እኮ ነው የምንፈልገው እኮ። ለእኔ አሁን እየጠየቅክ ያለሁት ለምን አልጠየቅከውም ነው። እንደዛ ብለህ ለምን አልጠየቅከውም? ፍትሃዊ ከሆንክ ለምን እንደዛ ብለህ አልጠየቅከውም? ሁለቱን መጀመሪያ ላለመኖሩ ሃማን የሚለው ስም የለም ለሚለው ታሪካዊ ማስረጃ የለም ማለት እሱ ፋሩቅ የጠየቀ ጥያቄ ነበር። እሺ ውድቅ ሆኗል። አለ ለሚለው ታሪካዊ ማስረጃ ያለው ብለህ መጠየቅ ነበረብህ ፍትሃዊ ከሆንክ ማለት ነው። ጥያቄ ራሱ ምንድነው? አለ ወይ ብዬ እኮ ነው የጠየቅኩት። የለም ብሎ ከመለሰልኝ እኔ አለ ብዬ ጠይቄ የለም ብሎ ከመለሰልኝ በቃ አሁን ደግሞ ተገልብጬ ደግሞ አይ ኖ የለም የሚለው ሳይሆን አለ የሚለውን አሳየኝ ብለህ ለምን አልጠይቅም ነው? ፋሩቅ የሰጠህስ ማስረጃ የሳይንስ ማስረጃ ፋሩቅ ያመጣው መጽሐፍ ፈርዖን የሚባል ስም ስለመኖሩ የሚያሳይ ነው እንጂ ሃማ የሚባል በፈርዖን ዘመን እንደነበረ በታሪካዊ ማስረጃ አላሳየኝም። እየሰማነ ጠይቀው። እሺ ሃማን ለሚለው ታሪካዊ ማስረጃ አለ ወይ ቁርአን ብለህ ጠይቀው። ከዛ በኋላ ደግሞ አዎ አለው ካለ በጣም ነው የሚገርመው። መጽሐፍ ቅዱስ ያላወቀውን ነገር ቁርአን ኬታ የምትዋወቀው ከቁርአን ውጪ ማስረጃ ተገኘለት ማለት ነው። ኦኬ ያ እስሚዞ ምን መሰለህ ቪዲዮ ፈተና ምን ብለህ እንደምትጠይቅ ኦኬ ያ እስሚዞ ቤዚስ የሌለውን ሐሳብ ነው ኩዌሽን አድርጎት ራሱ የመጣው እስሚዞ ገብቷል። ሃማን የሚለው መጠራ ከፈርዖን በፊት አለ አለና ክሌም አነሳ። ክሌሙ ደግሞ ለክሌሙ ኤቪደንስ አመጣለህ የሚለው መሰለ ታሪክ እኮ አይደለም። ለክሌሙ ኤቪደንስ አመጣለህ መጽሐፍ ቅዱስ የተጠቀሰ እዛው መጽሐፍ አስቴር አሁን ምንም ሂስቶሪካል ቤዝ እንደሌለው ስኮላርስ ይናገራሉ። ታማኝ እንዳልሆነ ማለት መጽሐፍ አስቴር ታማኝ ያልሆነ መጽሐፍ ጠቀሰልኝ። ሃማን ከፈርዖን በፊት አገልግሎት ላይ እንደዋለ። ጥያቄ ግን ምንድን ነበረ? ሃማን በፈርዖን ጊዜ እንዳልዋለ ሂስቶሪካል ኤቪደንስ ታማኝ የሆነ ሂስቶሪካል ኤቪደንስ አምጣሉ የለም ማለት። ስለዚህ አንተ ላይ ነው ፐርሚሽን የሚሆነው ነው። እኔ አሁን ፈርዖን የሚለው ጥራ የለም ብዬ እኔ ነኝ ያመጣሁት፣ አንተ አለመጣህልኝም። እኔ ነኝ ያመጣሁት ለሴማስ አንተም ክሌም አድርገሃል። ለአንተ ለራስህ ክሌም ኤቪደንስ መጣት ያለብህ አንተ ነህ። ይሄ ነው ስንት ይጠይቃለሁ። አንተ ገብቶኛል፣ ጥያቄው ገብቶኛል። በሁለታችሁም ሳይድ ያለው ጥያቄው ገብቶኛል። የፈርዖን ስም ላይ በሚመለከት ፋሩቅ ያመጣው ኤቪደንስ መጽሐፍ አለ። አሁን እያወራን ያለነው ስሚዞ ያው ጠይቅ እያለኝም ስለሆነ ከፈለክ ኤአይውን መጠየቅ እንችላለን። ካለ እኮ እሰየው፣ ምንም ችግር የለውም። ካለ የትኛው ነው ትክክል የሚለውን አይተን እንወስዳለን።
በታሪካዊ ማስረጃ የትኛው ነው ሞር ትክክለኛ የሚለው ማየት ነው እኮ። ምንም ማንንም ወገንተኛ መሆን አያስፈልግም። ገብቷል? እውነታ ነገሮች ካሉ ሂስቶሪካል ኤቪደንስ ካለ እሱ ማሳየት ነው። ኦኬ ክፈተው አይን ጠይቀው ቪዲዮ ክፈትና ይዞ እንዳለው እሱን ይጠይቀው። ይሄ ፎርማል ውይይት በሚደረግበት ሰዓት ደግሞ ማስረጃዎቻችንን ኤአይ ልናስደግፍ አይገባም። በእርግጥ ትክክል፣ ይሄ ተገቢ አይደለም። እኔ ኤአይን እንደ ፉል ኤቪደንስ አልጠቀምበትም። ገብቷል? ጀስት አንዳንዴ በቀላሉ እኔ ደግሞ ለማለት የፈለኩት ፍትሃዊ እየጠየቅኩት ነው ስትል ያለመኖሩ ብቻ ጠይቀህ ለመኖሩ ስለምን ማስረጃ አልጠየቅከውም? እሺ አሁን በጽሁፍ ጠይቀው ቁርአን ሃማን የሚለውን አይ ነው ኮንቨርሴሽን ነው የምጠይቀው። ኮንቨርሴሽን ለአንተ ማዳላም ኮንቨርሴሽን ላይ ሙሉ ነገር አያመጣም ነው ምልክ። በጽሁፍ ጠይቀው። አይ ያመጣል ለምሳሌ እኔ አንዴ እሺ በለኝ። እኔን አይደል እሺ ብለህ የከፈትከው? እኔ እኮ እዚህ ጋር ሊሆን ነገር ላሳይ ስለፈለኩ ነው። በጽሁፍ ጠይቀው። ጭራሽ ማይገናኙ ናቸው። በጽሁፍ የኔ ፕሮ ነው አልኩ እኮ ብሮ። የኔ በገንዘብ ነው። ኤአዩ በጣም ዲፕ ሪሰርች አድርጎ ነው የሚያመጣልኝ። የኔ በገንዘብ ነው። በጽሁፍ ጠይቀው። እንደዛ ከሆነ ስለዚህ ለምን በድምጽ ፈራ? በድምጽ እንክፈተው። ሁለቱ ጭራሽ ማይገናኙ ነገር ናቸው እኮ። እዚህ ጋር እኮ ማስረጃ ሊንኮችንም ጭምር ይሰጣል ከፈለክ። እሱ እንትን ራሱን የቻለ ሪሰርች ማድረግ ይቻላል በዛ ዙሪያ ላይ እኮ። እዚህ ጋር በጽሁፍ ጠይቀው አንዴ። ጉዳይዲያ ምንድነው? ለአንተ ልጠይቅልህ። ምን ብዬ ልጠይቅልህ? ለአንተ መጠየቅ ይችላል፣ ችግር የለውም። ምን ብዬ ልጻፍልህ? እሺ ምን ብዬ ልጻፍልህ? ምን ነበር ብለህ የጠየቅከው? ላለመኖሩ ነው አይደል የጠየቅከው? ምን ብዬ ልጻፍልህ? ጥያቄን አስቀምጠውና እዚህ ጋር በፍራውን ጊዜ ሃማን ነበረ ወይ ነው ጥያቄ? ቁርአን ለምን ጠቀሰው? በፈርዖን ጊዜ ቁርአን ለምን ጠቀሰው በለው። ራሱ በእንግሊዝኛ ጠይቀው። ጉዳይታ በአማርኛ የጠይቀው ቶ ለዚህ ታሪክ ማስረጃ አለው ብለህ ጠይቀው የሚባል በእርግጥ ማለት ነው። ሌሎቻችሁ እንደዚህ እንዳታረጉ ያው እዚሁ ስላደረገ ነው እንጂ በፈርዖን ጊዜ ሃማ የሚባል ነበር። ሃማን አይደለም ሃማን እንበለው እንደዚህ። እሺ ከዛ ቁርአን ለምን ጠቀሰው በለው። ታሪክ የማስረጃ ያለው ብለህ ጨምር። አይ እሱ ራሱ ያመጣልኛል ታሪክ የማስረጃ ብለህ በታሪክ ማስረጃ ቁርአን የሚለውን አትስገባው። ቁርአን ላይ ነው የተጠቀሰው እኮ። እሺ አላቅም እኔ እንደዚህ በቁርአንም በባይብልም ላይ ያለ ነገር ስለሆነ እሱ የሚያቀርበውን እንየው እስቲ። እሺ ኦኬ። በፈርዖን ዘመን ስለነበረው ሃማን የሚባለው ሰው በታሪክና በሃይማኖታዊ መጻሕፍት መካከል የተለያዩ መረጃዎች አሉ። ይህ ጥያቄ በተለይ በቁርአንና በመጽሐፍ ቅዱስ መካከል የሚታይ ትልቅ ልዩነት ያለበት ነጥብ ነው። በዝርዝር ነጥብ አንድ በሃይማኖት መጽሐፍ ውስጥ ነው የሚለው። ውረድ ጊዜ እንዳንፈጅ። ሁለት ላይ በታሪክና በአርኪኦሎጂካል ማስረጃዎች እሺ የታሪክና የአርኪኦሎጂስት ማስረጃ። የታሪክ ምሁራንና አርኪኦሎጂስቶች ሃማን የሚለውን ስም ከጥንታዊ ግብጽ አንሸንት ኢጂፕቲያን ጋር ለማገናኘት ጥረት አድርገዋል። የሚከተሉትን ነጥቦች በብዛት ይነሳሉ። ሂሮግሊፊክስ ወይም በ19ኛው ክፍለ ዘመን የግብጽ ጥንታዊ ጽሑፎች ከተነበቡ በኋላ ሃማነ የሚል ስም ወይም ለዚህ ስም የቀረበ መጠሪያ በጥንታዊ መዛግብቶች ላይ ተገኝቷል። ማን የሚል? ሃማነ የሚል። ሃማ አይደለም፣ ሃማነ የሚል በቪየር ሙዚየም በሚገኘው አንድ የድንጋይ ላይ ጽሑፍ ስቴላ ላይ ሃማነ የሚባል ሰው የድንጋይ ቋጥኝ ቆራጮች መሪ ቺፍ ኦፍ ዘ ስቶን ኩዌሪየር ወርከር እንደነበር ተመዝግቧል። ሃማነ ነው፣ ሃማ አይደለም። የስሙ ትርጉም አንዳንድ ሃማን ከሚለው ቃል ጋር
የስም መቀራረብ ማለት ነው። የስም መቀራረብ ብለው ያቀርቡታል። ኦኬ የስሙ ትርጉም አንዴ ቆይ፣ አይ አልደግመውም እያነበብኩ ነው። አንድ ጊዜ ብሮ። የስሙ ትርጉም አንዳንድ ሃማን አንዴ ተረጋጋ። ምን ሆነሃል? አንዴ ተረጋጋ እንጂ ሃማንና ሃማን ይለያያል። ሃማንና ሃማን ተመሳሳይ ስም ብሎ ነው። ሃማ አይደለም ሃማን ኤን ጭማሪ አለው። ኦ ማይ ጋድ ሃማን። እሺ አንበው። ምንድነው ይሄ? እስቲ አንበው። ኦኬ ትክክለኛው ሃማ ሲጻፍ እንዴት ነው በእንግሊዘኛው? ትክክለኛ ሃማ የሚጻፈው እንዴት ነው? ኦኬ እሺ ኢትስ ኦኬ እሺ ኦኬ ሃማን የሚለው ነው። እሺ ሃማን ብለን እንጥራው ነው የምትለው ብሩ? ምን ሆናል? ኦኬ ታሪካዊ እንደዚህ ነገሮች አይተናል የሚል ነው። እሺ የስሙ ትርጉም አንዳንዶች ሃማን የሚለውን ቃል የግል ከባድ ነው እንዴ? እኔ እኮ እያነበብኩ ነው ያለሁት ብሩ። ምን ሆነ ነው የምትሰድበኝ? በሰላም ነው? ጉዳይዲያ ምንድነው መሰለ ወዳጄ ምን መሰለክ፣ መጀመሪያ ታሪክ ምሁራን እይታ ምንድነው ያልኩት መሰለክ፣ ይሄ እንጨርሰው። ለምን አንጨርሰው? ፍትሃዊ ጉዳይዲያ ድምጽ ይሰማል? እኔ የሚቆራረጠው ፍትሃዊ ሆነ እየተመለከትከው ከሆነ ሁለቱንም ማየት ነበረብህ የሚል ነበር። አልጨረስነውም። አንጨርሰው ልንገርክ፣ ሁለቱንም መመልከት ነበረብህ የሚል ነጥብ ነበር ያነሳሁትኝ። እና አሁን እዚህ ጋር ሲመጣ የታሪክ ምሁራኖች ይህንን ከዛ ጋር ያስጠጉታል ስንል አሁንም ቤዝ እያደረግን ያለ ቆይ ሃማንም ይሁን ሃማን ጉዳይዲያ መመልከት ያለብህ የታሪክ ምሁራኖች እንደዚህ ይላሉ ብለው የታሪክ ማስረጃ አርኪኦሎጂካል ማስረጃ ያቀርባሉ ነው እየተባለ ያለው። የአርኪኦሎጂካል ማስረጃ እያቀረቡ ያሉት ምንድነው? ለሃማን ለሚለው ነው። ስለዚህ ማስረጃ አለ ማለት ነው ለታሪክ ምሁራኖች ወይም ደግሞ የአርኪኦሎጂካል ማስረጃ ማለት ነው። አሁን ሃማንም ይሁን ሃማን ማለት ነው፣ ግን ያው ቃሉም ራሱ ሃማን ነው የሚለው። አንተ ግን ሃማነ የሚለው ላይ ብቻ ለማተኮር መርከል ከኛውን ላለመቀበል ማለት። ስለዚህ አሁንም ፍትሃዊ ያለመሆንም እየተመለከትን ነው። የሚለው ላይ ብቻ ተመርኩዘ ያልሆነ ነገር ለመስራት እየሞከርክ ነው። ስለዚህ ቅድም ፍትሃዊኝ ለመመልከት እየሞከርኩ ነው ያልከው ትክክል አይደለም ማለት ነው። አሁንም ፍትሃዊ አይደለም። ኦኬ አይ ችግር የለውም። ጉዳይዲያ ክፈተው። ሃማን ያልከውን እስቲ ስፔሊንጉን እንየው። አይ ኢትስ ኦኬ ችግር የለውም። ሃማን በማመን እንችላለን። ክፈተው። ሃማን ያልከውን ክፈተው። ድባክ ክፈተው። ኦኬ በቃ እንግዲህ ያው እናንተ መወያየት ትችላላችሁ። ክፈተው። ሶሪ ማለት ትችላለህ። ከሰው ጋር ላውራ። ሶሪ ማለት ትችላለህ። 1 2 3 4 5 6 7 አንዴ ቆይስ። ክፈተው። እንትኑን ክፈተው። ካሜራውን ክፈተው። ኦኬ ሃማን ነው የሚለው። እሺ ክፈተው ያንተን። ኦኬ አይ አልከፍተውም። ለአንተ ብዬ አልከፍትም። ካሜራዬን ትከፍተዋለህ። ክፈተው። አልከፍተውም። ተረጋጋ፣ ይዘው አልከፍተውም። ስፔሊንጉ ይለያያል ነው ያለው። ላይ ስቱፒዲቲ በጣም ሃይ ነው። እዚህ ሰው ስቱፒዲቲ በጣም ሃይ ነው። ላይ ሃማን ብሎ ያነባል። ይሄ ኦኬ ሃማን ኦኬ ተመሳሳይ ነው። እሺ ቀጥል። ሃማን ይላል። ክፈተው። አረ ችግር የለውም። እኔ እኮ እያነበብኩ የነበረውን ሃማን እያነበብኩ። ካሜራህን ክፈተው። የከፈትከውን ቅድም ሃማን ይላል። ይኸው ኦኬ ልክፈትልህ። ቆይ አንዴ ተረጋጋ። ክፈት። ይለያያል ብሎ ይሰክስ የነበረው ኦኬ ተመልከቱ። ይለያያል አላልኩኝም። ስሙን እያሳየ ስለነበረ ሃማና እያልክ ነበረ። ቁርአንና እሱ አርኪኦሎጂካል ብሎ የከፈተው አንድ ነው። ኦኬ ችግር የለውም። እሺ ሃማን የሚለው ችግር የለውም። ሃማን ይላል። ልክ ነው። ይኸው ሃማን ይላል። ተመሳሳይ ነው። እሱን በነገራችን ላይ ይለያያል ብለሃል። ስፔሊንጉ ይለያያል ብለሃል። አላየሁትማ በእንግሊዝኛው ሳይሆን እኔ በአማርኛ ስለጻፍኩ ሪካርዱ ቢወጣ በአማርኛ ያወራው ይለያያል ብለሃል።
ሰርች ሳደርግ በአማርኛ ስለጻፍኩኝ ነው። ይሄንን ተመሳሳይ አልመሰለኝም። ሳነበው ሃማነ ብዬ አንብቤዋለሁ። ኦኬ አሁን ችግር የለውም። ሃማን ይላል። ኦኬ ያዝልኝ ቀጥል። ምንድነው ፖይንቴ ምንድነው? አንተ አርኪኦሎጂካል በነገራችን ላይ የሚገርም ስራ ነው የሰራው ስሚዞ። አርኪኦሎጂካል ኤቪደንስ የለም ብለህ ምናምን ከተናገርኩ በኋላ አላለቀም። አንብበን አልጨረስነውም። አልጨረስነው። ትጨርሰዋለህ አልኩህ። እንጨርሰውና አውራ ታዲያ ሐሳቤን ልንገርህ። በዚህ ርዕስ ከኔ ጋር ትቀጥላለህ ከፈለግ። ስለ ሃማን ስለ መጽሐፍ አስቴርም እናወራለን። መጽሐፍ አስቴር በአይሁዳውያን ሊቃውንቶች ዘንድ ሂስቶሪካል ክሬዲብል ነው ወይ? አትውጣ። ስለ መጽሐፍ አስቴር እናወራለን ከፈለግ። ና ከኔ ጋር አውራ። ከኔ ጋር አውራ። ስለ መጽሐፍ አስቴር ሂስቶሪካል ክሬዲቢሊቲ መጀመሪያ ታሪኩን እናወራለን። ኧረ እባክህ ዝም ብለህ ሐሳቤን ላስቀምጥና ታወራለህ። እስሚዞ ጋር እንጨርስ። ሐሳቤን ላስቀምጥ። እስሚዞ ጋር እንጨርስ። ምን ሐሳብ ታስቀምጣለህ? ምን ተነስቶ ነው የምታስቀምጠው? ምንም ችግር የለውም። ዋሽተሃል፣ ተይዘሃል። እዚህ ጋር ከእስሚዞ ጋር እንጨርሳ። ብሮ ምን ሆነሃል? ተረጋጋ። እስሚዞ እንጨርስ። እኔ እና እሱ ኦኬ። እስሚዞ ጋር እንጨርስ። ቤት ለቤት ሕክምና እየሰጠው ነው ባይዘው እና ምን ችግር የለውም። እስቲ አስተናግዱን እኛንም። ጉዳይዲያ አንዴ ብቻ እሺ፣ አንዴ ብቻ ትጨርሰዋለህ። ታንተ ጋር እንጨርስ። ትጨርሰዋለህ። አንዴ ብቻ ስማኝ። እስካሁን ባለው ግን አለ ለሚለው ስጠይቅ የለም ለሚለው ስጠይቀው የታሪክ ማስረጃ የለም ብለዋል። አሁን ግን ለመኖሩ የታሪክ ማስረጃ እስካሁን ላለው አግኝተናል። በተቃራኒ ራስህ ባመጣኸው ኤአይ ማለት ነው። ራስህ ባመጣኸው ኤአይ ውይይቱ አልቋል እኮ ግን አንተ ትቀጥለዋለህ። ችግር የለውም። ግን መጀመሪያ ስጠይቀው በድምጽ በኤአይ ስጠይቀው የለም ብለዋል። የታሪክ ማስረጃ የለኝም ብለዋል። አንተ ለጠየቀው የለም ለሚለው ታሪካዊ ማስረጃ የለም ብለዋል። እኔ ጠየቅኩት። አሁን ግን አለ ለሚለው ጠይቅ ስልክ ቢያንስ አርኪኦሎጂካል ማስረጃ ጋር ደርሰናል። ቀጣይ ደግሞ የታሪክ ምሁራኖችን ነው የሚያነብልህ። አንብበው፣ ችግር የለውም። ኦኬ አሁን ምንድነው እያቀረበልኝ ኤአዩ? አንተ ይሄንን ጥያቄ እሺ፣ አሁን ሌላው ጋር ሳትሄድ ቅድም ለጠየቀው ጥያቄ የለኝም ብለዋል። አሁን ግን አለ ብለዋል። አየህ፣ ውይይቱ ቅድም ነው ያለቀው። ጉዳይ ዳይ ወዳጅ ቅድም ነው እንደነገርኩ ከአይን ማስረጃ ሰዎች ጋር ማወያየት ነው አምጥቼዋለሁ። ኦኬ አይ ችግር የለውም ምንም። እኔ ሲጀመር ጥያቄ ነው የጠየቁት ከባይብል ጋር እንዴት እናስታርቀው የሚል ነው። እሺ ችግር የለውም። እኔ ልጠይቅ ነው የገባሁት። ግን ቁርአን እንዴት ሊያመጣው ቻለሽ? አሁን ጥያቄውን ወደ አንተ መልሼ ላዙረውና ቁርአን ከየት ሊያመጣው ቻለሽ? መጽሐፍ ቅዱስን በስነ ስርዓት ያልጠቀሰውን ታሪክ ነብዩ መሐመድ ሰለላሁ ዐለይሂ ወሰለም የታሪክ ተመራማሪ ምሁር አይደሉ፣ አርኪኦሎጂካል አጥኚ አይደሉ። ጌታ አምጥተው ነው ይሄንን እንደዚህ ሊያደርጉት የቻሉት። በተመሳሳይ በርደን ኦፍ ፕሩፍ ወደ አንተ ሳመጣው ማለት ይሄ ለህሊና ብቻ ጠይቀው በቃ ለህሊና ችግር የለውም። ምንም ችግር የለውም። ቢኖርም ችግር የለውም። አሁን የኔ ፖይንት ከባይብሉ ጋር እንዴት ይሄዳል የሚል ነው። ስራ ላይ ነበርኩ። ኧረ አዲስ ነገር መርለይ አይጨርሰናል። በነገራችን ላይ ይሄው የፈራውን ነው ወይስ አርጤክሰስ የሚል 2021 ላይ ነው እኛ መልስ የሰጠነው። 2021 በፈረንጆቹ ይሄው በፈራውን ዘመን ነበረ ወይስ በአርጤክሰስ ዘመን ነበረ ብለን ስለ ሃማን የተናገርነው 5 ዓመት ሆኖናል። አዲስ ነገር አይደለም ያመጣው። ታሪካዊ ማስረጃዎች እኔ አልጠየኩም። ጥያቄ ነው አይደለም የጠየኩት። ፋሩቅ ነው የጠየቀኝ። ተጠይቄ ነው እንጂ እኔ ጠይቄው አይደለም። ምን ችግር የለውም። እኛ መልስ ሰጠናል ነው። እኔ ይሄን ጥያቄ ሲጀመር እስልምና ላይ አልጠይቅም። ኢዝ ሎንግ ታይም ኦልድ ኩዌስችን ነው። እንደዚህ አይነት ጥያቄ እኔ ይዤ አልመጣም ሲጀመር። ኖ ፋሩቅ አለክ። ፋሩቅ ካለ ኖ ራስ ነው የጠየቀው። ኖ አንተ አጠይቀኝ ምን ጥያቄ አንተ እኔ ላይ ጠይቁኝ ጥያቄ ያነሳው በፈርዖን ታሪክ ዙሪያ ላይ እናውራ። እኔ ያነሳሁት ይሄን ጥያቄ እኔ ያነሳሁት ይሄን ጉዳይ የፈርዖን ስም መጀመሪያ መጽሐፍ አዘጋጅተህ የነበርከው አንተ ነህ። ታዲያ ለአላህ ብለህ አትዋሽ። አጠገብ እኮ ነው ያለሁት። አጠገቡኝ ተዋሻለህ በእኔ እንዴ? እኔ ለምን ነው ቁርአን አርጊውመንት ማለት ነው? ቁርአን ላይ ቁርአን ከታሪክ ጋር ይጋጫሉ ወይ ብለህ አልጠየከኝም? አንተ ራስ ገና እኔ ስለሱ አላልኩም። መጽሐፍ ቅዱስ ይጋጫል ያልኩ መጽሐፍ ቅዱስ ይጋጫል ግን ይጠይቁ። አንተ ደግሞ ቁርአን ጋር ሂድ። መጽሐፍ ቅዱስ ላይ እውቀት የለኝም ግን ቁርአን ላይ ጥያቄ አለኝ አልከኝ። መጽሐፍ ላይ እውቀት የለኝም ፈርዖን ስም ፕሩቭ ልታደርግ መጣ። ኤኒዌይስ ጥያቄ ልጠይቅ ታስተናግዳላችሁ? ያው ቤት ለቤት ሕክምና ስለጀመርኩ አስተናግዱ። ጥያቄ ልጠይቃችሁ ቁርአን ላይ። ሰላም አለይኩም። አንዴ ላውራ ይፈቀደልኛል? ሰላም ፋሩቅ። ይቻላል ይብሮ ሰርቀት። እሺ ጉዳይዲ እንዴት ነህ? ሰላም ነው? እግዚአብሔር ይመስገን። ኦኬ በጣም ጥሩ።
ሕክምና እየሰጠን ነበር። እሱን አይተህ መሰለኝ የመጣውና ሕክምና ምናምን እያልክ ነው። ስለዚህ ከሕክምናው አንደኛው ክርስቶስ አምላክ መሆኑን የማስረዳት ሕክምና ነውና ትቀበላለህ ኢየሱስ አምላክ መሆኑ? ኦኬ መጀመሪያ እኔ ልጠይቅ ነው የገባሁት። ጥያቄን አስተናግደኝና ከዛ በኋላ ትጠይቀኛለህ። እኔ በጣም አንገብጋቢ የሆነብኝ ጥያቄ አለና ልጠይቅህ መጀመሪያ። ችግር የለውም አንገብጋቢ መሆኑን እኛ ደግሞ በጣም አንገብግቦን እሳት እግራችን ስር እሳት አለ ራሱ በጣም እንዲህ እየዘለለን ሁላ ነው የቆምን ያለ እና እስቲ መልስልን እስቲ ክርስቶስ አምላክ ነው? አይ እኛ ጋር ግልጽ ነው ኢየሱስ ክርስቶስ አምላክ ነው። ማስረጃ አስጠኝ እና አምላክነቱን። አዎ ኦኬ ዮሐንስ 1:1 ዮሐንስ 1:1 ጥሩ ምን ይላል እስቲ አንብበው። በመጀመሪያም ቃል ነበር፣ በቃል ያነብልሃለሁ ችግር የለውም። መጽሐፉ ማንበብ አይጠበቅብኝም። በጣም ጥሩ። በመጀመሪያ ቃል ነበር፣ ቃልም በእግዚአብሔር ዘንድ ነበር፣ ቃልም እግዚአብሔር ነበር። እሺ ቃል የሚለው በግሪክ ቋንቋ ምን ማለት ነው? ሎጎስ። ሎጎስ የሚለው ለስንት ነገር ይውላል? ለፈለግኩ አውለው። ለስምንት አይነት ትርጉም አውለው። በጣም ጥሩ ከፈለክ ከዛ ስምንቱንም ትርጉም አምጣና አስገባና ተርጉም አንብበው ሙሉ። በጣም ጥሩ በጣም ስማርት። በዛ ነው። አዎ ምን አለ ተመልከቱ። ኤናርኬ ኤንሆሎጎስ በመጀመሪያው ሎጎስ ነበር አለ። ሎጎስ ምንድነው? እንመጣበታለን። ተግባባን? ስለዚህ ይሄ ሎጎስ ማለት በዚህ በዮሐንስ ወንጌል አጻጻፍ መሰረት ምንድነው የሚለውን እና አንድ ላይ ማለት ነው። እሺ ሎጎስ የሚለው ቃል በኖሚኔቲቭ ኬዝ ስንት ጊዜ መጥቷል የሚለውን ያው ኦሬዲ ማየት ይቻላል። አሁን ጥያቄው በአጭሩ ማለት ነው። ለምሳሌ የዮሐንስ ወንጌል ምዕራፍ 6 ቁጥር 60 ላይ ከደቀ መዛሙርቱም ብዙዎቹ በሰሙ ጊዜ ይህ የሚያስጨንቅ ንግግር ነው አሉ አለ። ይሄ ሎጎስ ነው የገባውና የሚያስጨንቅ ንግግር የተባለው ኢየሱስ ያስተማረው ትምህርት ነው አይደለ? የሚያስጨንቅ ንግግር ተብሎ ንግግር የሚለው ሎጎስ በሚለው ቃል በቃል ቃሉ ንግግር የሚለው ሎጎስ የሚለው ኮንቨርሴሽን በሚለው ሊሄድ ይችላል። ነገር ግን ቆይ አንዴ እኔ ነኝ እኮ ጠያቂው ምንድነው? መላሹ እኔ ነኝ አይደለ እንዴ? ኦኬ ሶ ሎጎስ የሚለው መልእክት፣ ንግግር፣ ቃል፣ ሚሴጅ ወር ደግሞ ጽሁፍ፣ ትእዛዛት ምናምን ሊባል ይችላል። እሱን አንተ ጎግል አድርገህ ሄደህ ሎጎስ የሚለው ላይ ዲስክሪፕሽኑን ስታወጣው ሄድና አውጣው ሎጎስ የሚለው ዲስክሪፕሽን ወርድ ስቴትመንት ሚሴጅ ላይ መልሰው ጉድ አይዲያ። ቆይ ይቅርታ እኛ ጉግል ላይ ምናምን አንሄድም። ይኸውልህ አየሁ ከመጽሐፍ ነው የምናወጣው እኛ ከመጽሐፍ ላይ ነው ጉግል አይደለም ኤአይ ምናምን ጉግል አልካተሳሰ አይደለም። ልክ ነህ። ተረጋጋ። ወርድ አለ፣ ወርድስ አለ፣ ስቴትመንት አለ፣ ሜሴጅ አለ፣ ስፒች አለ፣ አካውንት ማተር አለ፣ ብዙዎች ናቸው። ስለዚህ አሁን በዚህ በኖሚኔቲቭ ኬዝ ለምሳሌ 1:1 ሲ ላይ በተመሳሳይ የመጣበትን ሁኔታ ስናይ ብዙዎች አሉ። ለምሳሌ አንዱ ይዘራል አንዱም ያጭዳል የሚለው ቃል አለ። አንዱ ይዘራል አንዱ ያጭዳል የሚለው አስተምሮ ነበረ። በዚህ እውነት ሆኗል አለ። በተመሳሳይ ኢየሱስ ያስተማረውን ትምህርት የሚያስጨንቅ ሎጎስ ነው ተብሏል። ዮሐንስ 7:36 ላይ እሱ ትፈልጉኛላችሁ አታገኙኝም፣ እኔም ወዳለሁበት እናንተ ልትመጡ አትችሉም የሚለው ይህ ቃል አስተምሮ ነው። ተግባባል? ሶ ሎጎስ 17 ጊዜ ተጠቅሷል እዚህ ቦታ ላይ። 17ቱም ቦታ ላይ ስናየው በአስተምሮ ነው የመጣው፣ በዮሐንስ ወንጌል አጻጻፍ አማካኝነት ማለት ነው። ተግባባል? ስለዚህ ይሄ ሎጎስ መጀመሪያ የነበረው እግዚአብሔር ዘንድ የነበረ አስተምሮ ወይ ደግሞ እቅድ ነበረ። ኤናርኬ ኤንሆሎጎስ በመጀመሪያው አስተምሮ እቅድ ነበረ። ከሆሎጎስ ኤን ፕሮስቶንቲዮን አለ። ከዛ ያ እቅድ ያ አስተምሮ ደግሞ በማን ዘንድ ነበረ? በቴዎስ ዘንድ ነበረ አለ። ቴዎስ ያ አስተምሮ ደግሞ ራሱ ምን ነበረ? ቴዎስ ነበረ። እሺ ቴዎስ የሚለው ለስንት ነገር ይውላል? ኦኬ እሱ ላይ ነው አሁን እያወሩ ያለሁትኝ። አንድ ጊዜ ብታዳምጥ እኮ ጥሩ ነበረ። ተስማማ። ባይብል ላይ አንዴ ቆይ ሳውራ ዝም ስል ሳውራ ወይ አንተ ችግር የለውም የፈለግከውን ጥያቄ ትጠይቀኛለህ። ኤኒዌይስ ግን አሁን መጀመሪያ ቴዎስ የሚለው ላይ ዲስክሪፕሽን ያመጣልን ዝርዝር ክፈተው። ቅድም በምልክት በሳጥን ነው ያረከውን ወደ ላይ የጠየቅኩን ጥያቄ መልስ። እንደ አገባቡ ልተርጉምልህ ነው። አሁን ያመጣውን የትኛው ላይ እንደሚሰራ ልተርጉምልህ ነው። ገብቶኛል እኮ እንደ አገባቡ እንድንተረጉመው ለጉዳይ ዲያዬ ምን እናደርጋለን? መጀመሪያ ቴዎስ የሚለው ለስንት ነገር ሊገባ ይችላል? ኦኬ እሱን እኮ ነው ላስረዳ የፈለኩትኝ። ቅድም ያመጣውን ዲስክሪፕሽኑን አውጣው አልኩ።
ዲስክሪፕሽኑ ላይ ስለ ቴዎስ አይደለም እዛ ጋር ያስቀመጥኩት እኔ እዛ ጋር ስለ ሎጎስ ነው ያስቀመጥኩት። አሁን የቴዎስን ነው ሎጎስን ቴዎስን ግርም እግዚአብሔር ነበር እኔ ነኝ እያልኩ ያሉት አንተ አላልክም። እኔ ነኝ ኢብራሂም ባለው አትበላ። ኢብራሂም ባቀረበው ነው ያልኩትኝ። ኢብራሂም ያቀረበው ደግሞ ንግግር አይደለም። ኢብራሂም አስተምሮ ነው ያቀረበው። አስተምሮ ኦኬ። አንዴ ባታንቀሳቅሰው ልጨርስ። ምንድነው ቆይተው? እሺ ይኸው እሺ እኔ ልጨርስና አንተ ትሄዳለህ አልኩ። መናገር ይችላል ፈቅድልሃለሁ። ኦኬ አሁን ሙስሊሞች ምንድነው የሚያነሱት አርጊውመንት? ወርድ የሚለው በብዙ ነገር ይተረጎማል። ንግግርም ይባላል፣ ሚሴጅም ይባላል፣ ስቴትመንትም ይባላል፣ ስፒችም ይባላል። ስለዚህ ይሄ ምንም ማተር አያደርግም ለናንተ የምታነሱት ነገር በመጀመሪያ ቃል ነበር የሚለው ስቴትመንትም ንግግርም ምናምንም ሊሆን ይችላል። ስለዚህ ፈጣሪና አመልክትም ብለው ያቀርባሉ። ሎጂክ እኔ በራስ ሎጂክ ነው እያወሩ ያለሁት። ምንድነው ስቴትመንት የሚለውን በመጀመሪያ ቃል ነበር የሚለው ላይ አስገባው። በመጀመሪያ ስቴትመንት ነበረ፣ ስቴትመንትም በእግዚአብሔር ዘንድ ነበረ፣ ስቴትመንትም እግዚአብሔር ነበር ካለ እግዚአብሔር ስቴትመንት ነው። በመጀመሪያ ሜሴጅ ነበር። አንዴ ልጨርስ። በቃ ተስማማ። ስለዚህ ቃል አምላክ መሆኑን ታምናለህ? ጉድ አይዲያ። ቃል እግዚአብሔር መሆኑን ታምናለህ? ልናይ እኮ ነው፣ እሱን ልናይ ነው። በቃ አሁን ሎጎስ ላይ ተስማምተናል። በቃ ሎጎስ ላይ ለብዙ ነገር እንደሚውል ተስማምተናል። አሁን ቴዎስ ላይ ነው ያለነው። ቴዎስ ለስንት ነገር ይውላል? ኦኬ ጋድ የሚለው ላይ እንሂድ። አሁን ከሎጎስ ወደ ጋድ ወደሚለው እንሂድ። በቃ ቴዎስ ላይ ነው። ቴዎስ ለስንት ነገር ይውላል? አምላክ ኦኬ። ቴዎስ ማለት አምላክ ማለት ነው። አምላክ ማለት ጋድ ማለት ነው። ጋድ የሚለው ለማንኛውም ነገር ሊውል ይችላል፣ ለማንኛውም ሊገባ ይችላል። ለእግዚአብሔር ሲገባና ለስንት ነገር ሊውል ይችላል? ጉዳይ የጠየቅኩ መልስ። እየነገርኩ እኮ ነው። ምን ሆናል? አጭር ነገር እኮ ነው። ያው እዚህ ጋር እኮ ተቀምጧል እኮ ፊት ለፊት አየው። ቴዎስ የሚለው እንዳገባ የዚህ ዓለም ገዢ የተባለው ላይ አሁን ዳቢሎስ የዚህ ዓለም ገዢ ተብሏል። ወይም ደግሞ አማልክት ናችሁ የሚለውም ጥቅስ ላይ ሄደህ ስትሄድ አምላክ የሚለው ጥቅሶች በአጠቃላይ በአዲስ ኪዳን ቴዎስ ተብሎ ተጽፈዋል። ምንም ችግር የለም። በደንብ አስረዳለሁ። ለስንት ነገር ቴዎስ የሚለው ለብዙ ነገር ይገባል። ቴዎስ የሚለው ኧረ እዚህ ጋር ቁም። ያው እንዴ ስትሮንግ ነበር 23:16 ላይ ለስንት ነገር ይውላል ብሎ አስቀመጠ። ክፈተው 23:16 ክፈተው። ያው ከፈቻ እሺ ልክፈትልህ። እሺ 23:16 ክፈተው። ዮሐንስ ወንጌል እያወራ ያለው ሌላ ክፍል ነው። ባይ ዘ ዌይ ጋይስ አይደለም ራሱ ነው፣ ወላሂ ራሱ ነው። 23:16 ተመልከት። ይሄ 23:16 ታየዋ። ኦኬ ምዕራፉ ምንድነው? ቆይ ምዕራፉ ምንድነው? ዮሐንስ 10:35 ኦኬ ቀጥለው። ዮሐንስ 10:35 ለስንት ነገር ውሏል? ለስንት ነገር ውሏል? በዮሐንስ 10:35 መሰረት ለምንድን ነው ያለው ብለህ ጠይቀኝ። ስጠይቅ እኔ ጥያቄን አንተ አታመቻችልኝም። ጉድ አይዲያ የጠየቅኩት ጥያቄ 23:16 ስትሮንግ ነምበሩ ቴዎስ የሚለው ቃል ለስንት ነገር ውሎ እናገኘዋለን ባይብል ላይ? ይኸው አማልክት የሚለው የገባው እንደያገባቡ ይገባል። አልጠየቅኩም። ስለ አማልክት አላወራውም። 23:16 ቴዎስ የሚል ነው። ይሄ 23:16 ብራዘር ቆይ አንድ ጊዜ በደንብ 23:16 ይታያል። እዚህ ጋር ይታያል። ካይ ቴዎስ ኤን ሆሎጎስ ቃልም እግዚአብሔር ነበር ብለህ የምትናገርለት አንተ ቴዎስ ብሎ ያስቀመጠው ስንት ነው? 23:16 አማልክት ለሚለው ገብቷል። አማልክት ለሚለው ገብቷል እኮ ለስንት ነገር ይውላል ነው የጠየኩ። እሱ መልስ እንደያገባቡ ይታያል። አውቃለሁ። አምላክ ለሚለው አሁን ጣዖትም ኦኬ ስለሰረዳ አዳምጠኝ። ይሄው ለምን አትናገረውም? ለስንት ነገር እኮ አዳምጠኝ። አይ ኖ ጋዲ ዜጋድ በሚለው እሱ ብቻ አይደለም። ቆይ እሺ መብራት ኦኬ ይሄው ችግር የለውም። አዳምጥ። ይሄው ዮሐንስ 10:35 ላይ ያለው ቃል ምንድነው የሚለው? መጽሐፍን ሊሽር አይቻልምና እነዚህ የእግዚአብሔር ቃል የመጣላቸውን አማልክት ካላቸው ይላል። አማልክት በሚለው ላይ የገባው ቴዎስ የሚለው ገብቷል። ለምን? አማልክት ማለት አምላክ የሚለው ጋድ በሚለው ስለሚተረጎም። ለምሳሌ ጣዖት የሚያመልኩም ሰዎች አምላካቸውን አምላክ ብለው ነው የሚጠሩት። ስለዚህ አምላካቸውን አምላክ ብለህ ነው ስትጠራ ጋድ የሚለውን ታስገባለህ እንደ ቃሉ አገባብ። እሺ በቃ እኔ ልንገርህ። በቃ ጉድ አይዲያ ለሌላ ጊዜ ማለት ነው። ምኑን ትነግረኛለሽ? ቀጥል። ይሄ ስትሮንግ ነምበር 23:16 አንደኛ ለዲቫይን በቃ ለዋናው አምላክ ያ ፍጡር ያልሆነው አምላክ ለሱ ሊገባ ይችላል። ሌላ ደግሞ ክፈተው ዲስክሪፕሽኑ
ዲስክሪፕሽን ክፈት ነው 23 ልክፈትልህ፣ በቃ ልክፈትልህ፣ እሱ ልክፈትልህ። እንደውም እሱን አሪፍ አልካውን ይኸው ለተመልከት ይታያል። ጋድስ ብሎ ያስቀመጠው ቴዎስ ያልኩ ማለት ነው። እስቲ አንብበው ኤዲት ቀጥል። ኦኬ እሺ ኤዲቲ ስፔሻሊ ዘ ሱፕሪም ዲቪኒቲ ፊገራቲቭ ማጂስቴት ልዕልና ወይም ደግሞ ክብርንም ኦኬ ቆይ ላንብብልህ። አይ እንዴ ሰባበርከው እኮ ምን ሆነ ነው? ኤዲቲ ስፔሻሊ ዘ ሱፕሪም ዲቪኒቲ ኧረ እባክህ ዳይቪኒቲ አይደለም እንዴ? ምን ሆነ ነው? ዲቪኒቲ ነው። እሺ ፊግሬቲቭሊ ኤ ማጅስትሬት ባይ ዘ ሂብራይዝም ያለ። እሺ ለማንኛውም አንተ እንዳልከው ለምን ሊውል ይችላል? አንደኛው ለዲቫይን ኔቸር ሊውል ይችላል፣ ትክክለኛ ዋናው አምላክ ለተባለው። ሁለተኛው ደግሞ ለነዚህ ለእንትኖች ሊውል ይችላል፣ ለክብርና ልቅና ለማሳየት ማለት ነው። ክብርና ለነቢያት ለምሳሌ ውሎ አየ ነው ማለት ነው። ዮሐንስ 10:35 ላይ የእግዚአብሔር ቃል የመጣላቸው እነማን ናቸው? ማን ናቸው? የእግዚአብሔር ቃል የመጣላቸው አማልክት የሚለው ገብቷል። ጋድ በሚለው እነማን ናቸው የእግዚአብሔር ቃል የመጣላቸው? ኦኬ እግዚአብሔር ቃል የመጣላቸውን አማልክት ካልናቸው የሚለው አገባብ ማን ናቸው? ነቢያቶችን። በጣም ጥሩ። በጣም አመሰግናለሁ። ኢየሱስ የእግዚአብሔር ቃል መጥቶለታል አልመጣለትም? ኦኬ እሱ ሌላ አሁን ወደ ሌላ ቶፒክ ሽፍት እያደረክ ነው። በቃ መጥቶለታል አልመጣለትም? መልስ ነው የምፈልገው። ኦሬዲ አለ እንጂ ምን የእግዚአብሔር ቃል ኦሬዲ እግዚአብሔር ቃል ራሱ እግዚአብሔር ቃል ኢየሱስ አለ ራሱ ቃሉ ራሱ ኢየሱስ አለ። ቃልን ለነቢያቶች ሲሰጥ የነበረው ራሱ ቃሉ የቃሉ ባለቤት ራሱ አለ። አንድ ጊዜ በቃ እኔ ምን አለፋኝ እንዴ? እኔ ምን ያለፋኛል? ዮሐንስ ወንጌል 12 ላይ እንምጣ። ጥያቄው ምንድን ነው? አለና ነው የትም አልሄድንም። ወዴት እየሄድክ ነው? ከአንድ ቦታ ወደ ሌላ ቦታ ቴዎስ። ኧረ የትም አልሄድኩም። ቴዎስ ላይ ልንመጣ ነው። ምን አለ መሰለ የተናገርኩት ከማን ነው? የተናገርኩት ከእኔ እንደሆነ አይደለምና ነገር ግን የላከኝ አብ እሱ የምለውን የምናገረውን ትእዛዝ ሰጠኝ አለ። ማን ነው ሰጪው? ትእዛዙን የሰጠው ማን ነው? ትእዛዝ ሰጠው ማለት ነው ተቀበለ ማለት ነው። ሰጠው። ለምሳሌ ዮሐንስ ወንጌል ምዕራፍ 8 ላይ ኢየሱስ ሰጠው ማለት ነው። እጅ በእጅ ሰጠው ማለት ነው። ምን ማለት ነው? እጅ በእጅ አይደለም። ለነቢያትም አናገራቸው ማለት አይን በአይን አናገራቸው ማለት አይደለም። እሺ ቆይ አንድ ጊዜ ተመልከት። አሁንም በእግዚአብሔር ዘንድ የሰማሁትን ማን ነው የሰማሁትን አለ። ከማን ነው የሰማው? ከማን ነው የሰማው? አዎ ኢየሱስ ክርስቶስ ከራሱ የተለየ ነገር አይናገርም። አብ የሚናገረው ነው። ከእግዚአብሔር የሰማሁትን ብሏል። ነቢያት ከማን ነው የሚሰሙት? ከአብ ማለት ነው። ነቢያት ከማን ነው የሚሰሙት? ከአብ ማለት ነው። ከአብ ሰምቻለሁ ሲል ኢየሱስ ክርስቶስ ከአብ የተለየ እንደማይናገር ያሳያል። ነቢያት ከማን ነው የሚሰሙት? ከእግዚአብሔር። እናመሰግናለን። ስለዚህ አሁን ዮሐንስ 1:1 ላይ አመሰግናለሁ። በቃ ለገዛ ቆንጨራ ማለት ነው። ምን አለ? አይ ምንም ቆንጨራ የለውም። ቀጥል። በደንብ አድርጎ ቆንጨራውን ልታየው እኮ ነው፣ እንዴት አድርጎ እንደሚመታ ማለት ነው። በመጀመሪያው አስተምሮ ነበረ፣ አስተምሮን በእግዚአብሔር ዘንድ ነበረ። ያ አስተምሮ ደግሞ ቴዎስ ማለትም ኤጋድ ነበረ። ኤጋድ ተግባባን? አስተምሮ እሱ ለምንድን ነው ያ በአስተምሮ ደረጃ ሲነገርለት የነበረው እቅድ እግዚአብሔር በእቅድ ደረጃ ሲያስተምረው የነበረው ለሰዎች ለምሳሌ ለማን ቃል ገብቷል ብለን ስንል ለአብርሃም ቃል ገብቷል። ተግባባን? ለነቢያት ቃል ገብቶላቸው ነበር። ሲማር ነበር ያ ነገር እግዚአብሔር እንደ ተስፋው ቃል ለእስራኤል መድኃኒት ብሎ የተረጎመልህ አለን። መጽሐፉ ነው። መጽሐፉ አስተምሮ ብሎ የተረጎመልህ ማን ነው? በመጀመሪያ አስተምሮ ነበር። መጽሐፉ ነው የተረጎመልህ። ኦኬ መጽሐፉ ኮንቴክስት ያው 14ን ተርጉመው ዮሐንስ 1:14ን ተርጉመው። በቃ እሱን ደግሞ ተረጉመው። አስተምሮቱ ሰው ሆነ። አስተምሮቱ ሰው። በጣም ጥሩ። እሱን ላሳየ። በመጀመሪያ አስተምሮ ነበረ። ቆይ ልንገርህ። አስተምሮቱ በእግዚአብሔር ዘንድ ነበረ። ያ አስተምሮ ነብይ ነበረ ማለት ነው። ተግባባን? ከዛ ቁጥር 17 ቁጥር 14 ላይ ወረደና ያ በአስተምሮቱ ነብይ ነበር። አስተምሮቱ ነብይ ነበር። ኤጋድ ነቢያት የእግዚአብሔር ቃል ይመጣላቸው ስለነበር ዮሐንስ 10:35 ላይ ነቢያት ቴዎስ ተብለዋል። እኔ እሱን አልጠየቅኩህም። አስተምሮት ቃል ሎጎስ ላይ ነው የኔ ጥያቄ ያለው። ሎጎስንማ ነገርኩህ እኮ ብራዘር። ኦኬ ነቢያቶች ሎጎስ ናቸው
የእግዚአብሔር ቃል እንዴ ምን ሆነ ነው ብራዘር? ስለ ሎጎስ አወራን በነቢያት ዙሪያ ወይስ ስለ ቴዎስ ነው ያወራነው? አትቀላቅል እንጂ እኔ ቴዎስ ላይ ይኸውልህ ጋድ የሚለው እንዳገባብ ይገባል ብያለሁ። አትቀላቅል። አስተምሮት ጋር ምን አገናኘው? አምላክና አስተምሮት። አዎ አስተምሮቱ ስለ ኢየሱስ የተስተማረ ትምህርት ነበረ። ማሳየት ካስፈለገ ላሳይ እችላለሁ። የት እንደተስተማረ ላሳይ። ምንድን ነው የተስተማረ ትምህርት? አምላክና የሚለውና አስተምሮት ምን ያገናኘዋል? ብራዘር ይኸውልህ አምላክ የሚለው ነብይ ነው። ያ በአስተምሮ ደረጃ ሲነገርለት የነበረው ነብይ ነው እያለ ያለው። እሺ አንዴ ጥያቄህን ራስህ እንትን እያልከው ነው፣ እያበላሸው ነው የጠየቀውን ጥያቄ። አረ ብራዘር አስተምሮት ማለት ምን ማለት ነው? የማታውቀውን ነገር ነው ሰርፕራይዝ ያደረገው። አስተምሮት ማለት ቴዎስ ማለት ነው። ምን አልከኝ? አስተምሮት ማለት ቴዎስ ማለት ነው? አይደለም። ቆይ ልነግርህ። ስለዚህ አስተምሮ ማለት ነው በቃሉ በግሪክኛው አስተምሮ ማለት ነው። ተረዳ። ቆይ ሎጎስ ነው እሱ። ሎጎስ። ኦኬ፣ ስለ ሎጎስ ነው እያወራን ያለ ነው ማለት ነው። በመጀመሪያ ሎጎስ ነበረ። ያ ሎጎስ ምንድነው ብለን አየን። ሎጎሱ በአስተምሮ ደረጃ ነበረ ብለን ዮሐንስ ብዙ ቦታ ዮሐንስ 6:60 ላይ ምናምን በጣም ብዙ ጥቅሶች አይተናል። 17 ጥቅስ ላይ ይችላል። ኦኬ፣ ሎጎስ የሚለውን አስተምሮ ብለን የተረጎምከው አንተ? አዎ፣ አስተምሮት የሚለውን አዎ። ኦኬ፣ ወርድ የሚለውን ለምን አልተረጎምከውም? አስተምሮት ከሚለው ይልቅ ወርድ የሚለውን ለምን አልተጠቀምክም? አይመጣም። ኢየሱስ ፍጡር አይመጣም። ኦኬ፣ የማይመጣ ከሆነ እናስገባው። ኦኬ፣ እናስገባው። ለምን እናስገባው? ስለሌላ አታውራ። ይኸውልህ እናስገባውና አስተምሮት እግዚአብሔር ነበር። አስተምሮት እግዚአብሔር ነበር። እሱ ልንመጣ ነው። እሱ አሁን እቺን እንጨርስ። ይኸው ጆን 1:1 ኤ ይባላል ይሄ። እሺ ጆን 1:1 ኤን ጨረስን። ከዛ ደግሞ ጆን 1:1 ቢ ላይ መጣን። አሁን ይኸው ተመልከት፣ እዚህ ድረስ ቢ መጣን። ካይ ሆሎጎስ ኤን ፕሮስቶንቲዮን አለ። ይሄ ሎጎስ ደግሞ አስተምሮቱ እግዚአብሔር ዘንድ የነበረ ነው አለ። ከዛ ደግሞ ጆን 1:1 ሲ ላይ መጣን። ጆን 1:1 ሲ ደግሞ ምንድነው? ካይ ቴዎስ ኤን ሆሎጎስ አለ። ይሄ ቴዎስ ደግሞ ምን ነበረ? ይሄ ሎጎስ ቴዎስ ነበረ። ወደዚህ ነው የሚተረጎመው፣ ከዚህ ሳይሆን ከዚህ ነው የሚተረጎመው። ይሄ ሎጎስ ቴዎስ ነበረ። ሎጎሱ ማን ነው ብለን ካልን አስተምሮ ነበረ። ትክክል ነው፣ አስተምሮ። አሁን አስተምሮ አምላክ ነው። ልመጣልህ ነው። አስተምሮ ልመጣልህ ነው። ያ በአስተምሮ ደረጃ ሲነገር የነበረው ምንድነው? ቴዎስ ሆኖ ይመጣል ነበር ነው። ተግባባን? ዲቫይን ቢንግ ነው የሚመጣው። ግልጽ ነው። ዲቫይን ማለት ልክ ነቢያቶች በተባሉበት ማለት ነው። ተግባባን? ነቢያቶች እንዳንተ አስገብቶ የተጠቀመ የክርስትና ሴክት አሳየኝ። ያ ኢብራሂም ለምሳሌ ኢብራሂም መጽሐፉን ተርጉሞ አመጣለን። ማን መብት ሰጠ? ማን መብት ሰጣቸው? ማን ነው መብት የሰጣቸው? እነሱ ቁርአንን በተፍሲር አንድ የምትረዳው ባይብል ለምንድን ነው ራስ ጥያቄ እኮ ይኸው ከቁርአን ጋር የማይስማማ ከሆነ ኤክስ እናደርገዋለን። ከቁርአን ጋር የሚስማማ ከሆነ ራይት ይደረጋል። እንዴ ባይብል በቁርአን ነው እንደሚተረጎመው? ኖ እሱና አንተ ስለ ቁርአን ስላወራ ማን መብት ሰጥቶ ነው መጽሐፍ ቅዱስን ራስ እንድትተረጉም? ማን ሰጠ መብት? መጽሐፉ ራሱ። አምጣ ማስረጃ። መጽሐፉ ማንም ሰው ይተርጉም የሚል ባለቤቱ እንደዛ የሚል ከሆነ አምጣ አሳይ። እሺ እንደዛ ከሆነ ማን ይተርጉም ብሎ ነው ያስቀመጠው? እኔ አሁን ለምሳሌ የተረጎምኩት ከራሱ ከዮሐንስ አጻጻፍ ነው። ለምሳሌ ተመልከት፣ እዚህ ጋር ሎጎስ ተብሎ የተጠቀሰው ቃል አስተምሮ ብሎ መጥቷል። ዮሐንስ 6:6 ላይ አስተምሮ ማን ተርጉም ብሎ ስልጣን ሰጠ ለአንተ? ማን ነው ስልጣን ያለው? እሺ ንገረኝ መጀመሪያ አንዴ። መጽሐፍ ቅዱስ ባለቤት ማን ነው? የመጽሐፍ ቅዱስ ባለቤት ማን ነው? ስልጣን ያለው ማን ነው? ንገረኝ፣ ችግር የለውም። ስልጣን ያለው ኦኬ፣ በደንብ ላስረዳ፣ አዳምጥ። መጽሐፍ ቅዱስ በክርስቲያኖች የሚታተም መጽሐፍ ቅዱሱ በቤተ ክርስቲያን የሚታተም ነው። ክርስቲያን አማኝ አንዴ ቆይ፣ መጽሐፍ ቅዱስን ለመተርጎም አንደኛ ክርስቲያን መሆን አለብህ። ሁለተኛ ክርስቲያን ስትሆን የእግዚአብሔር ቃል እንድትረዳ የመንፈስ ቅዱስ ማነው ስልጣን የሰጣቸው? ክርስቶስ ለነሱ ማስረጃ። አንዴ ቆይ በመሀል አትግባ፣ እያስረዳው ነው። ቁርአን በተፍሲር እንደሚተረጎመው መጽሐፍ ቅዱስን ማብራሪያ አለው፣ ኮሜንታሪ ማብራሪያ ከመጽሐፍ ቅዱስ ጋር ከተቃረነ ኤክስ ይሆናል። አንተ ማነህና ነው? ማን መብት ሰጥቶ ነው መጽሐፍ ቅዱስን ራስ የምትተረጉመው? እኔ ኢብራሂም ነኝ። ይሄ ስህተት ነው። ይሄ እኮ ስህተት ነው። ቁርአንን በራሴ መተርጎም እችላለሁ?
ቁርአንን በራሴ መተርጎም እችላለሁ። ችግር የለውም ተርጉምና ኤክስ ካረግነ እኛ አውድ ይዘን እያነበበ እናሳየ። ግን አሁን አንተ ምንድነው አውዱ ራሱ አልገጠመልህም እኮ ነው እያልኩ ያለሁት። አንተ እኛ አውዱ አልገጠመልህም እኔ ደግሞ ያልኩ ጉድ አይዲያ አውዱ አዳም መብት ማን ሰጠ ለአንተ? መጽሐፍ ቅዱሱን በራስ እንድተረጉም ማን መብት ሰጠ? እኔ መጽሐፉ ራሱ አምጣ አሳየኝ። መጽሐፉ ራሱ ተርጉም ያለበትን አሳየኝ። አምጣ። ተርጉም ማለት አይጠበቅበትም። አእምሮ ያለኝ ነኝ፣ የማስተውል ሰው ነኝ። ተግባባን? ስለዚህ ምን አለ ይኸው እዚህ ጋር አሳየን። መጽሐፍ ቅዱስ ላይ ያሳየን እኮ ይኸው ተመልከት። አንዱ ይዘራል አንዱም ያጭዳል የሚለው የእግዚአብሔር ቃል ለሚለው አስተምሮ ሆኖ መጥቷል። ተግባባን? አስተምሮ ሆኖ መጥቷል። ማን ተርጉም አለህ? መጽሐፍ ቅዱስን በራስ ተርጉም ያለ ማን ነው? ልብ አድርጎ ያጀማ ጥቅሱ ላይ መቆም በራስ ተርጉም ያለ ማን ነው? አያችሁ እንደዚህ ነው። በቃ ቆይ ቁርአንን በተፍሲር አይደል እንደምትተርጉመው? ባይብልን ለምንድን ነው በራስ የምትተርጉመው? ስለሚገጥም ነው። አይገጥምም። እናንተ ይሄ ነው ሙስሊሞች ትልቁ ስህተታችሁ መጽሐፍ ቅዱስ ራሳችሁ ነው የምትተርጉሙት። ፖለቲካ ቁም። ቆይ ፖለቲካ ጥቅሱ ላይ ቁም የምትሳሳቁም ጥቅሱ ላይ ቁም። እሺ ጥቅሱ ላይ መቆም አቃተ። እዚህ ዛት አንተናት በቃ ጥቅሱ ላይ ነኝ ያለሁት። ጥቅሱ ላይ እኛን ጠይቀና። እሺ ጥቅሱ ላይ ከሆነ ሎጎስ የሚለውን አሳይቻለሁ አላሳየውም? ከባይብል ኦኬ። ሎጎስ የሚለውን ከባይብል ከነ ጀማል ቢታና ከነ ሀቢብማ ትመደበ። ሰላም አለይኩም። አይሰማም? ይሰማል። ሰላም አለይኩም። ሰላም አላህ እንትነት ነው እኮ የሰጠው። አንተ ድሮ ገብቷል። አይሰማም እንዴ? ገስት ከላኮኑት ለማንኛውም አለ እንዳታስወጡኝ። ሰላም አለይኩም። የለም መሰለኝ
የለም መሰለኝ። ወአለይኩም ሰላም ወራህመቱላሂ ወበረካቱ። ትንሽ ስራ ላይ ነው እሱ። እስቲ ካላስወጡን እንጠብቃለን ኢንሻአላህ። አይ አያስወጣችሁም፣ ትንሽ ጠብቁት አለኩ። ايش اوغانجي اها تاسع تسمعين كلامي ولا يبا ها شفت انا زين نفهمه ها تسمعين كلامي ولا انت هو لما تسكبش عندنا مو ادارني هون شو هنا. السلام عليكم ورحمة الله وبركاته. عبدو عدفوا للمسجد السلام عليكم. وعليكم السلام ورحمة الله. በጣም ነው በጣም አመከታተልሃለሁ፣ ግን ዛሬ ደግሞ አዲስ ነገር አለ ማለት ነው። ብቻ ግን አላገስት እሺ ቀጥይ። ይሰማችኋል ልጆች? ስለ እስልምና ብዙ ጊዜ ስከታተልና ተመችቶኝ ነበረ። ስለ እስልምና ብዙ ጊዜ ስታወራ በጣም ተከታተልህ ነበርና በጣም ደስ ይለኝ ነበረ እና አሁን ሻዳ እንድታሰጥ አሎ አለን ደራኝ محمودة አለም መርካቶ ገባ يا محمود مرحبا ዛሬ የሆነ ዕቃ አለ ግዛማ ወደ ኮምቦልቻ የሚጠለላ ቴሌግራም اهلا وسهلا ومرحبا بكم. ايش كتلوا ልጆች? ጥያቄ ከሌላችሁ السلام عليكم ورحمة الله وبركاته. السلام ورحمة الله. እንዴት ነህ? الحمد لله. والله الحمد لله. داير اسألك سؤال. تفضل. هسي الواحد لو طلق مرته بواحد الباقي بيكون بنزل في كم يوم او كم شهر؟ أعيد السؤال. يا هون ستيك أنا برشو لجالش عند قدر صافي. ለምን አስወጣችኋት? ሻሃዳ ማያስፈልጋ ነው እያሉ ነው ኮሜንት ላይ ስለምናን መቀበል። አንድ ቁጥር ጻፊና መልሰሽ ግቢ። أعيد السؤال بارك الله فيك. شنو سؤالك؟ ማለት ያው አንድ ሰው ማለት ነው ሚስቱን ካፈታት ማለት ነው በአንድ ይብና ሰጣል ትላንት በአንድ ካፈታት የቀረው ደግሞ ምን ያህል ጊዜ ውስጥ ሊወርድ ይችላል ማለት ነው? እሺ የመጀመሪያ ፍቺ ነው። አሁን መጀመሪያ ላይ በአንድ ከተፈተን ማለት ነው አብረው ኑረዋል ከዚህ በፊት ወይንስ ህይወትን አልጀመሩም?
ማለት አብሮን የኖሩ ያሉት ማለት ነው። በቃ የሆነ ነገር ላይ ይጣጣት ማለት ነው። በአንድ ወይም ደግሞ በአንድ በትቼሻለሁ ምናምን ካለ ከተለያዩት ማለት ነው የቀረውትን ኒካው በምን አይል ጊዜ ውስጥ ሊወርድ ይችላል ማለት አብረው የኖሩ እኮ ፈትቼሻለሁ ካላት አንድ ኒካህ ከሆነ ይወርዳል خلاص ሁሉም አንድ ላይ ማለት ነው። ሁሉም አይወርድም። አንድ ኒካህ ነው በአንድ ጊዜ የሚወርደው። የቀረውስ ደግሞ ማለት ያው ይዳል አይደለም እንደምን ወይም በአንድ ወር 2 ወር 3 ወር ምናምን የሚባለው ነገር አይወርድም። ወንድም ቀጣይ የረጃዕቱ አብራችሁ እየኖራችሁ ከሆነ እንደገና ካልፈታት አይወርድም። ወይንም እንደፈታት ከሆነ ተለያይታችሁ ከሆነ ሁለት ኒካህ እንዳለ ነው። መመላለስ የምትፈልጉ ከሆነ መንገዱን እነግራለሁ። እኛ ነው በአንድ ጊዜ የሚወርደው ኒካህ ነው። ምንድነው መዘርዋ አንድ ቤት ሰፈር ማን ቁጥሩ ተሐረኩ ብሏል አይደል? ለፋኒ ሳንተሽሩ አምሮም ደስ ይላል እንጂ ቆምብኛል። فانتشروا في الأرض وابتغوا من فضل الله. السلام عليكم. وعليكم السلام. እንዴ አይሆነውም ዛሃቡ ተበላሽቶ ሰላም ነው አይሆነ አልሐምዱሊላህ የሆነ ነገር ጥያቄ ነበረኝ። ጥያቄ ነው ግን ሳይስተካከል አይቀርም እንደውላለን። ጥያቄ ስለ መቃብር ነው። ወሱላ ዘይረህ እንዴ መቃብር ያኔ መቃብሩ አልታጠረም። ያኔ መቃብሩ ያኔ ብዙ ነው አልታጠረም። ያኔ አንድ ሰው ሲሞት ሰዎቹ ያኔ በየግል አጥረዋሉ። አጥሩ ቤተሰብ በግል ማለት ነው። እና ያ እንዴት ይታያል? በግል ማሳጠር ይቻላል ወይ? አንድ ላይ ካልሆነ በስተቀር መቃብሩ እስካልሆነ ከተቻለ ሁሉንም በአንድ ማሳጠር ካልሆነ ግን ብለህ እስካልተገነባበት ድረስ ፍየል ከብት ምናምን እየገባ እንዳይረጋግጠው ከሚል አንጻር ቢታጠር ችግር የለውም። فتقبلها ربها بقبول حسن جزاكم الله خيرا. وأنبتها نباتا حسنا كلما دخل عليها زكريا المحراب وجد عندها رزقا قال يا مريم أنى لك ትምህርት ቤት አለ እዚህ ትምህርት ቤት ነው በቃ ወረድና ትምህርት ቤት ነው ሲሰራ ነው እያለቀ ምናምን ሲል ነበረ ያ ቤት ነው የሰው ግን ስገባ በቀኝ በኩል ሰው አንዳንድ ጊዜ የሚጠይቀው ጥያቄ ላይ በጣም ነው የሚጠይቀው የሰው ስገባ በቀኝ በኩል ሰው አንዳንድ ጊዜ ትናንትና ነው ማለት በአራት
هنالك دعا زكريا ربه قال رب هب لي من لدنك ذرية طيبة إنك سميع الدعاء فنادته الملائكة وهو قائم يصلي في المحراب أن الله يبشرك بيحيى مصدقا بكلمة من الله سيدا وحصورا ونبيا من الصالحين قال رب أنى يكون لي غلام وقد بلغني الكبر وامرأتي عاقر قال كذلك الله يخلق ما يشاء قال كذلك يخلق الله ما يشاء قال كذلك يخلق الله يخلق ما يشاء إذا قضى أمرا إنما يقول له كن فيكون. مدينة يتقبل تقرا قلت لكم مرشا نبرج قال رب اجعل لي آية قال آيتك ألا تكلم الناس 3 أيام إلا رمزا واذكر ربك كثيرا وسبح بالعشي والإبكار وإذ قالت الملائكة يا مريم إن الله اصطفاك وطهرك واصطفاك على نساء العالمين يا مريم اقنتي لربك واسجدي واركعي مع الراكعين ذلك من أنباء الغيب نوحيه إليك وما كنت لديهم إذ يلقون أقلامهم أيهم يكفر مريم وما كنت لديهم إذ يختصمون إذ قالت الملائكة يا مريم إن الله يبشرك بكلمة منه اسمه المسيح عيسى بن مريم وجيها في الدنيا والآخرة ومن المقربين ويكلم الناس في المهد وكهلا ومن الصالحين قالت رب أنى يكون لي ولد ولم يمسسني بشر قال كذلك الله يخلق ما يشاء إذا قضى أمرا فإنما يقول له كن فيكون ويعلمه الكتاب والحكمة والتوراة والإنجيل ورسولا إلى بني إسرائيل أني قد جئتكم بآية من ربكم أني أخلق لكم من الطين كهيئة الطير فأنفخ فيه فيكون طيرا بإذن الله وأبرئ الأكمه والأبرص وأحيي الموتى بإذن الله وأنبئكم بما تأكلون وما تدخرون في بيوتكم إن في ذلك لآية لكم إن كنتم مؤمنين ومصدقا لما بين يدي من التوراة ولأحل لكم بعض الذي حرم عليكم وجئتكم بآية من ربكم فاتقوا الله وأطيعون إن الله ربي وربكم فاعبدوه هذا صراط مستقيم فلما أحس عيسى منهم الكفر قال من أنصاري إلى الله قال الحواريون نحن أنصار الله آمنا بالله واشهد بأننا مسلمون
ربنا آمنا بما أنزلت واتبعنا الرسول فاكتبنا مع الشاهدين ومكروا ومكر الله والله خير الماكرين إذ قال الله يا عيسى إني متوفيك ورافعك إلي ومطهرك من الذين كفروا وجاعل الذين اتبعوك فوق الذين كفروا إلى يوم القيامة ثم إلي مرجعكم فأحكم بينكم فيما كنتم فيه تختلفون. أشي مسكانش مسكانش سلام دقان مانو ترى حيتنا رمضان أبتشو ليلو مسقاناش يسمى ليلو بل أنت استكاكل هلو يستمال وي እንዴት ነሽ? ደህና ነሽ? አቤ ሰላም ነው ወይ? እግዚአብሔር ይመስገን። እሺ ምን እንታዘዝ? አቤ አዎ ይሰማል። እግዚአብሔር ይመስገን ደህና ነኝ። ሰላም የለኝ ሰላም ሙዚቃ ነው በጣም አላ አደጋ ያገለለ ሻዳ እሺ እስልምና ነው መቀበል ፈልገሽ ነው? እሺ የምለውን ቃል አብረሽኝ በይስም ሰላም ሻዳ ወይ እንደገና ትግባ። እሺ እስልምና ነው መቀበል ፈልገሽ ነው? ዘገየ እሺ የምለውን ቃል አብረሽኝ በይስም አይ ወርደሽ እንደገና ግቢ። በቃ አሁን እንደገና አንድ ቁጥር ጻፊ። እሺ ማሻአላ አድሚኖች ካላችሁ አስገባት። ኧረ እንዳለም የለም ተመለሳችሁ እንደዚህ ማታ ማለቴ አሁን እንደውም መልእክት ቢኖረኝ ወደ አዲስ አበባ ነበረ አቦስቴ ያረኩትን ሰዋኩ ነበረ ሾለክ እንዴ ትናንት እምቢ አለኝ እኮ ቀን ላይ ሞክ ነስረላህን ደውለብየው 50 ሺህ ብር ደብዳቤ አመጡ አለኝ። 50 ሺህ ብር ሶስት ሺህ ብር የታሰረው ሁሉም 3 ሺህ ብር ከፍሏል። እንትን
አልጋ ነው። አሁን ኮምቦልቻ ሆነ ነው እንዴ? አምሳ ሺህ ብር ነው ወረቀት የሰጡት። ዛሬው ነው ክፈሉ ብለው አለኝ። አምሳ ሺህ ብር አሁን ይሰማሻል? ምስጋናሽ ይሰማል? ጤነኛ አይደለም። እንዲህ ነው ጤነኛ አይደለም። ደምና ገንዘብ እንደሚያሳፍሩ አታውቅም። ደምና ገንዘብ ያሰክራል። የሰው ደም ያለበት የሰው ገንዘብ የሚበላው ሐራም የሚጠጣው ሐራም። እሺ ደምና ገንዘብ ዑምራ ለማድረግና ለሐጅ እኮ ነው አሁን መሰብሰብ ያዘው ያለበት ሰምተኛል። ዘሰዓት ያለው ነው። ዘሰዓት 4:16 ልክፈት እነሱ። ኦኬ ታብሌት እየከፈትኩ ነው። ክፍት ነው ያንቺ? አንዴ ለመክፈት የሚመችሽ ከሆነ ኦልሞስት የኔ መሆን ነው። እስኪ ታብታብ አድርጉ። ከታች ያለን ሰዎች 200 ምናምን ሰዎች አለን። ታብታቡን 100 ሺህ እናስገባው። እሺ ሁላችንም በረካው ነው። ኮፕሊንክም እናድርግ። አሚር አለ ወይስ እየበላተኛ? ከፍቼልሃለሁ አሚር። ይሄ ነው ላንብቡ። እሱ አይደለም ዩቲዩብ እኔ ልክፈተው። እኔ ከፍቼዋለሁ ኦልሬዲ። አንድ ያተልኩኝ ምዕራፍ ስንት ነው ወንድሜ? እኔም በዛው ላይ ዘጸአት 7:17 ላይ አንድ ያተልኩኝ። አንዴ እሺ ዘጸአት 7:17 ላይ እንዲህ ይላል፣ እግዚአብሔር እንዲህ ይላል አለ፣ እኔ እግዚአብሔር እንደሆንኩ በዚህ ታውቃለህ አለ። ምን እያለ ነው እግዚአብሔር? አንዴ እየተደማመጥን እንድንሄድ። እኔ እግዚአብሔር እንደሆንኩ በዚህ ታውቃለህ አለ አይደለ? እሺ አሁን እግዚአብሔርን በምን እንደምናውቅ እግዚአብሔር ነግሮናል። ምን ብሎ? በዚህ ታውቃለህ። በምን? እነሆ እኔ የወንዙን ውሃ በእጄ ባለው በትር እመታለሁ አለ። አንድ ሰው ራሱ ሻሃዳ መያዝ ይችላል ወይ? መያዝ እንታወቀበት ይችላል። ችግር የለም። 190 ብር ከሚረብሽ ቦታ ለምን አትርቁም ሰዎች?
إن عدة الشهور عند الله 12 شهرا في كتاب الله يوم خلق السماوات والأرض منها 4 حرم ذلك الدين القيم فلا تظلموا فيهن أنفسكم እሺ አንድ ሰው በራሱ ሻሃዳ መያዝ ይችላል ወይ? በራሱ ሳይሆን በአንደበቱ ወይንም በአፉ ወይንም በምላሱ ነው እና በከንፈሩ ምናምን ጭምር። ለማንኛውም በራሱ መያዝ ይችላል፣ በትክክል መያዝ ከቻለ ችግር የለውም። የግዴታ ሌላ ሰው መሆን አይጠበቅበትም። በትክክል ሻሃዳ መያዝ ከቻለ በቂ ነው። ነገር ግን ያን ነገር ካላወቀ የሚያስብለው ሰው ያስፈልገዋል። وقاتلوا المشركين كافة كما يقاتلونكم كافة واعلموا أن الله مع المتقين. እሺ የገባች ሰዎች ጥያቄ አላችሁ? مالي به مالك سلام ዘካ በጠየቀችው ጉዳይ ላይ ነበር። ለእንጀራ እናት መስጠት ይቻላል እንዴ? ችግር የለም። አሁን የመከላው ግዴታ ስለሌለበት وقاتلوا المشركين كافة كما يقاتلونكم محمود بسم الله محمود አለው ነው ልጆች እንብላ ልጆች እንብላ نعم ሰላም መዲን ነው ምናምን ወደ ኋላ እየመለሱ ሳይሆን ጥያቄያችሁ ምንድን ነው? ቴንክ ዩ ቀጥል። ጠይቁኛ እንትን በሉኛ። ጥያቄያችሁ ምንድን ነው? ቁጥር 17 ነው ጥያቄያችሁ ወይስ ቁጥር 22 ነው ጥያቄያችሁ? ጥያቄያቸው ምን መሰለህ? ሞት ተፈጥሯዊ ነው ነው የሚሉት እና ሞት ተፈጥሯዊ ስለሆነ ማይክል እንደዛ አይደለም። አንዴ ማይክል አንዴ አሁን ጥያቄዎች አሁን 17ንም አንብበናል ወይ አባቴ ሐሰን 17ንም አንብበናል 22ንም ስላመጣልኝ አነበብ ነው። አንተ እኔ ለጠየቅኩህ ጥያቄ ያንተ ጥያቄ ምንድን ነው? እሺ ለምን እግዚአብሔር ከኤደን ገነት ያባረረውና ያስወጣው ከኤደን ገነት ያስወጣው ሔዋን አሳስተው የሔዋንን ቃል ሰምቶ በበላው ነገር ነው ወይስ
ከህይወት ዛፍ ድጋሜ እጁን ዘርግቶ ከህይወት ዛፍ እንዳይበላ ነው ያስወጣው። ከሁለቱ የትኛውን ነው? ኦኬ ቴንክ ዩ። እግዚአብሔር አምላክ መጀመሪያ የህይወትን ዛፍ አጠፋም አዳም አጠፋም አላጠፋም በኤደን ገነት አስቀምጦ ነበረ አለ። በኤደን ገነት የህይወት ዛፍ እንደገና የሞትም ዛፍ በዛ ነበረ። የሞትን ዛፍንም ለመብላት የህይወት ዛፍንም ለመብላት የመጀመሪያ ኮዝ የሆነበት ዋናው ምክንያት የሔዋንን ድምፅ ሰምቶ ባጠፋው ጥፋት ነው ከኤደን ገነት እንዲባረር የሆነው። ያ ሆኖ ሳለ ግን እንግዲህ እውቀትን ስለጨመረ ድጋሚ የህይወትን ዛፍ እንዳይበላ መሳሳቱን አምኖ የህይወትን ዛፍ እንዳይበላ በተሳሳተበት ነገር ቅጣት ማግኘት ስላለበት ያንን ቅጣት ነው እግዚአብሔር በሱ ላይ የበየነበት። ቅጣቱን ነው የነገረው። ከዛ በኋላ ነው እኛ እንግዲህ አሁን የእሱ ልጆች ወደ ህይወት ዛፍ የምንሄደውና የህይወትን ዛፍ ይዘን ለዘላለም ሞትን የማናየው ማለት ነው። ያኔ ግን የህይወትን ዛፍ እንዳይበላ መቀጣት ነበረበት። ቅጣቱን ነው የወሰደው። ቅጣቱን ሲወስድ በምንድን ነው የወሰደው? ምድር ላይ ሆኖ ነው የወሰደው። ኤደን ገነት ላይ የተነገረው ቅጣቱ፣ ምድር ላይ ደግሞ ቅጣቱን ወሰደ። ሁለት አይነት ሞት ሞቷል። አዳም ስማኝ፣ ሁለት አይነት ሞት ሞቷል። አዳምጠኛ ኧረ አዳምጠኝ። አዳም ሁለት አይነት ሞት ምን በዛ እሺ በዛ ልክ ነኝ። መልሱ ትቀበላለህ? መልሱ ይሄን መልስ ትቀበላለህ? መልሱን አልስማማም፣ ግን አንተ ሀሳብህን አስቀምጠሃል። እስኪ አንሰላስለዋለሁ ቢገባኝ ብዬ የመለስክልኝን ነገር ጆሮ ሰጥቼ ሰምቻለሁ። አልቀበለውም፣ ግን አንሰላስለዋለሁ እኮ። ያልተቀበልክበት ንገረኛ። ከዚህ ከመጽሐፍ ቅዱስ አሁን የነገርኩህን ያልተቀበልከውን ንገረኛ። በደንብ ልንገርህ ጆሮ። እሺ በደንብ አዳምጠኝ። እሺ አትብሉ የተባሉትን ነገር በበሉ ጊዜ አይናቸው ተገለጠ። አንድ ቁጥር አይናቸው ተገለጠ። ሁለተኛ ደግሞ መልካምና ክፉን ለዩ። ሁለት እነዚህ ሁለት ክስተቶች ተከስተዋል። ከዛ በፊት አያውቁም ነበር። አትብሉ የተባሉትን ነገር ከመብላታቸው በፊት አይናቸው ያያል፣ ነገር ግን የማስተዋልን ነገር አያውቁም። ራቁታቸውን መሆናቸውን እንኳን አያውቁም። ራቁታቸውን እየተንዘላዘሉ ይተፋፈሩ ነበር። እንዴ ደሜ አሁን እኮ መልሱን መልሼልሃለሁ። ይሄ ሁሉ ኬዝ የሆነው ያንን የሞት ፍሬ በመብላቱ ነው። ደሜ ቆይ እኔ እኮ መልሱን አንተ አልመለስክልኝም ብያል እየሞገትኩ አይደለም፣ ግን መልሰህልኛል። ኦኬ ግን የመለስክልኝን ነገር አሜን ብዬ መቀበል አይጠበቅብኝም። ሰምቻለሁኝ፣ አንሰላስለዋለሁ፣ አወጣዋለሁ፣ አወርደዋለሁ። ገባክ? ስለዚህ እንደዛ ከሆነ አሁን ደግሞ አዳም የኔን መልስ ከተቀበልክ መልስ ነው ከተቀበልክ፣ አዳም ደግሞ የሚጠይቀውን ጥያቄ ይጠይቃል ማለት ነው። አንተ አሁን ደግሞ ትጠይቃለህ። መልስ ከተቀበልክ ትጠይቃለህ። መልስህን አልተቀበልኩትም፣ መልስህን አላመንኩበትም። ነገር ግን ሰምቻለሁ ነው ያልኩህ። ኖ ካልተቀበልክ ይሄኛው ቦታ ላይ ብለህ ተከራክር፣ ሞግተኛ ያልተቀበልክበትን ሞግተኝ። አለበዛ መልሴን ከተቀበልክ አዳም የሚጠይቅን ጥያቄ ይጠይቃል ማለት ነው። እኔ የሚውት አደርጋለሁ። ችግር የለም። እሺ አሁን የመጨረሻ እኔ እንደ መጽሐፉ ልክ እናንተ እጃችሁ ላይ እንዳለው መጽሐፍ እንኳን ማለት ነው እግዚአብሔር አዳምን ከገነት ያስወጣው መጀመሪያ አትብላ ብሎት በበላው ነገር ምክንያት ሳይሆን ድጋሚ እጁን ዘርግቶ ከህይወት ዛፍ እንዳይበላ ሕያውም እንዳይሆን ነው ያስወጣው እንደ መጽሐፉ። ለምን ቢባል መጀመሪያ ሔዋን አይደለም ስተት። አንዴ ልጨርስ ደሜ የቃሉ ባለቤት እኔ ነኝ። እነግራለሁ። ጨርስና እነግራለሁ ለምን እንዳስወጣው። ቀጥል። ችግር የለም። በቤታችን የምናስተናግድህ ሀሳብህን እንድታስቀምጥ ነው እንጂ አሳምንኸኝ እንድትወጣ አይደለም። ኦኬ። ከዛ አዳም አትብላ የተባለውን ነገር በበላ ጊዜ አይኑ ተገለጠ፣ ራቆታቸውን መሆን አስተዋሉ፣ ተፋፈሩ። ከዛ መሸፈን ጀመሩ። አንድ መልካምና ክፉን ለዩ። ሁለት የተከሰተ ክስተት ይሄ ነው በበላ ጊዜ። ከዛ እግዚአብሔር ይህንን የተከሰተውን የተባሉትን ነገር እንደበሉ ካየ በኋላ በተራ ቅደም ተከተል እባብን ጀምሮ ረገማቸው። እባብን ረገመ፣ ሔዋንን ረገመ። አዳምን ወደ ምድር ራሱ የሚመጣበት ምክንያት እንደመረገሙ አድርጎ ነው፣ ደክሞ ለፍቶ የሚበለው ነገር። ኦኬ። ከዛ ይህንን ሁሉ የሚሆነው በኤደን ገነት እያሉ ነው። አዳም እግዚአብሔር ሲራገም
ከዛ ምን አዳም ድጋሚ አለ እጁን ዘርግቶ አሁንም እጁን እንዳይዘረጋ አጣጥፎ ነው የተቀመጠው። ወይ እጁ ኪሱ ላይ አስቀምጦ ሊሆን ይችላል፣ አናቅም እንዴት እንደተቀመጠ። አሁንም እጁን እንዳይዘረጋ አለ። እሺ እጁን ከዘረጋስ ደግሞም ከሕይወት ዛፍ ወስዶ እንዳይበላ ለዘላለም ሕያው ሆኖ እንዳይኖር አለ። ለምን ቢበላ ለዘላለም ሕያው ሆኖ ይኖራል። ከዛ ምን አደረገ እግዚአብሔር? ስለዚህ እግዚአብሔር አምላክ ከኤደን ገነት አስወጣው። ከኤደን ገነት አስወጣው። ለምን? ድጋሚ እጁን ዘርግቶ እንዳይበላ። ከምንድን ነው የሚበላው? ከዛፉ። ከዛፉ ከበላስ ሕያው ይሆናል ነው መጽሐፉ እያለ ያለው። አይ ተሳስተሃል የሚለውን የመጨረሻ ሐሳብ ግን አስቀምጥና እንለፈው። ይሄንን በቃ ሁላችሁም ስሙ። እዚህ ጋር አዳም በሰራው ስተት ወይም ደግሞ ሔዋንን በመስማቱ ቁጥር 19 ላይ ከኤደን ገነት እንደሚባረርና ላንብብላችሁ፣ ቃሉን ላንብብላችሁ። ኦኬ እንደዚህ ይላል እንግዲህ ከ17 ጀምሮ ላንብብላችሁ። አዳምም አለው የሚስትን ቃል ሰምታልና ከእርሷ እንዳትበላ ካዘዝኩ ፍጹም በልታልና ምድር ከአንተ የተነሳ የተረገመች ትሁን። በእርሶ የተነሳ ምድር ሁሉ ምን ብላለች? ተረግማለች። ኦኬ በሕይወት ዘመን ሁሉ በድካም ከእርሷ ትበላለህ። ከእርሷ ትበላለህ። ኦኬ ከዛ በኋላስ እሾህና አሜከላን ታበቅላለች፣ የምድርን ቡቃያ ትበላለህ አለውና ከዛ በኋላ በዚህ ምክንያት ከኤደን እንዴት እንደተባረረ እዚሁ ቁጥር 19 ላይ ይናገራል። ምን ይላል? ከኤደን እንደተባረረ ወደ መጣህበት መሬት እስክትመለስ። አያችሁ፣ ስሙኝ እዚህ ጋር በደንብ አድርጋችሁ። መጣህበት አይልም። ወጣህበት እኮ ወደ ወጣህበት መሬት ወጣህበት ነው የሚለው፣ መጣህበት አይደለም። ችግር የለውም። ኦኬ ወደ ወጣህበት መሬት እስክትመለስ። ያ ማለት ምንድን ነው? አዳም ከምንድን ነው የተገኘው? ከመሬት ከአፈር ነው የተገኘው። ኦኬ ወደ መጣህበት መሬት እስክትመለስ ድረስ በፊት ወዝ እንጀራ ትበላለህ፣ አፈር ነህና ወደ አፈርም ትመለሳለህ። አየህ፣ እዚህ ጋር ነው ነገሩ ያበቃው እዚህ ጋር ነው። ምንም ይሁን ምንም አዳም እግዚአብሔር የረገመውን እርግማን ያለመቀበል አይችልም። እርግማኑ በሱ ላይ ሀፕን ያለማድረግ አይችልም። ወደ ምድር የተመለሰው እዚህ ጋር ነው። አለቀ። ከዛ በኋላ ግን እንደዚህ ብሎ ይናገራል፣ ትመለሳለህ። አዳምም ለሚስቱ ሔዋን ብሎ ስም አወጣ፣ የሔዋን ሁሉ እናት ናትና። እግዚአብሔር አምላክም ለአዳም ለሚስቱ የቁርበትን ልብስ አደረገላቸው፣ አለበሳቸው። ይህንን ሳይለብሳቸው የት ነበሩ? በኤደን ገነት ነበሩ። ከዛ በኋላ እግዚአብሔር አምላክ ማለት ነው ሁሉ አንብበው አልተባልክም። በእናትህ ሰው ይሰለቻል ነገር መጽሐፉ እንዳለ ልታነው ወንድም እሱ ሲናገር እኔ ዝም ብዬ ነበር። እሱ አንድ ደቂቃ ነው ያወራው እንዴ 5 ላይ መጽሐፉ ተበሳጨ። ብራዘር ነው መጽሐፉ የመጨረሻው ነው 22ን ያንብበውና አልተበሳጨው መጽሐፉ እንዳለ ያነበብክ ነው ያለው። አይ ለምን ተበሳ 22ን ኖሬ 22ን ያንብበውና እኔ ምንም ነገር አላወራም። እሱ በሚናገረው ነገር ላይ ምንም ነገር አልልም። በቀጥታ ወደ እናንተ እንመለሳለን። 22ን አንብበው፣ ደምረው 22ን አንብብ። ኦኬ ስለዚህ የመጀመሪያ አዳም ከኤደን ገነት ደርሰሃል። ወደ ሌላ ቦታ አትሂድ። 22ን ብቻ ጥቅሱን አንብብልን እንስማ። በቃ እኔ እንደውም 19ን ጨርሻለሁ። ከኤደን ገነት የተባረረበት አላነበውም። 22ን አላነበም እንደውም አላነብም። ይኸው በቃ መልሱ መለስኩልህ። ቁጥር 19 መልሱ መለስኩልህ። ቁጥር 19 ላይ እኔ እንደውም ጨርሻለሁ። የወጣበት ኬዝ ቁጥር 19 ነው። የወጣበት ኬዝ ቁጥር 19 ነው። ወደ መጣበት መሬት 22 አታነብም? 22ን ይኸው ቁጥር 19 ከዛ በኋላ አዳም ጠይቅ። ጨርሻለሁ እኔ። አዳም ጠይቅ። 22 ታነባለህ አታነብም? የማታነብ ከሆነ አላነብም በለኝ። ሌላ ትጨማመር። እስካሁን ያወራኸውን ሰምቻለሁ። 22ን ታነበዋለህ ወይስ አታነበውም? በቃ 22 አዳም ለወጣበት ኬዝ ስላልሆነ አላነበም። አዳም የወጣበት አትብላ በተባለው ነገር ሔዋንን ሰምቶ በበላበት ነው። ከሄደ አላነብም አልኩህ። ለእኔ መልስ አይሆንልኝም። 22 እናንተ የምትችሉትን ነገር መልሳችኋል። እናመሰግናለን። እኛም ሀሳባችን እናስቀምጠናል። ወደ ሌላ ጉዳይ ነው የምንሄደው። ሰላሙዲን ኑሮ አዲስ ቀጥሉ ወንድሞች። አፉ ጠይቃ አዳም ጠይቃ ኧረ ቆይ ደሜ ተረጋጋ። እንጠየቃለን። አብሽር እንዴ አዳም ትጠይቃለህ። አብሽር
ሰላሙዲን ቀጥል። እና ከዛ በኋላ ምናልባት እድል ካገኘ ይቅርታ አድርገውና ደምረውን ብታስገባው ደስ ይለናል። ደስ እንዲለን እኛም ደምረውን ብታስገባው ደስ ይለናል ስላስወጡት። እሺ አዳም ቀጥል። እስከዛ ጥያቄ ይላ ካልሆነ እኛን እንጠይቅ። ለምንድን ነው የምታስወጡት? ለምንድን ነው የምታስወጡት? ለምንድን ነው የምታስወጣኝ? በቃ ይቅርታ። እኔም እኮ ቤቴ መክፈት እችላለሁ። ለምን ታስወጣኛለህ? እሺ ይቅርታ፣ ሞዴሬተሮች ናቸው። ይቅርታ ደምረው። ችግር የለውም። በቃ ይቅርታ ጠይቀናል። ደምረው በቃ እንደገና ገባህ እኮ። ምንድን ነው መውጣትና መግባት እኮ ያለ ነገር ነው። እንደገና ከአንተ ቤት ስትመጣ ሐሰንዬ በቃ ይቅርታ። ይኸው ደምረናል። በቃ እኛን ቀጥል። ዋይ እሺ በቃ እሺ አዳም ቀጥልሽ። እኔ በጣም ሲምፕል የሆነ ጥያቄ ነው የምጠይቃችሁ። ሲምፕል፣ በጣም ሲምፕል አንደኛ ክፍል ጥያቄ ነው የምጠይቃችሁ። ተውሂድ ማለት አንድ መሆን ማለት ነው አይደል? አንድ መሆን ነው አይደል? ዩኒፋይድ ዋን ማለት ነው አይደል? አንድ ማድረግ ወይ መነጠል ማለት ዩኒፋይድ ዋን ማለት አይደል? ይሰማል? በእንግሊዝኛው ዩኒፋይድ ዋን ማለት ነው አይደለም? በእንግሊዝኛ ሲሆን ወይ ደግሞ በአማርኛ አንድ ነገር አንድ ማድረግ ወይም መነጠል ከሆነ ተውሂድ ይባላል። መጀመሪያ አላህ አንድ አልነበረም ማለት ነው። አንድ የሚሆነው ዩኒፋይድ ዋን የሚሆነው አንድ አልነበረም ማለት ነው አይደል? በጣም አሪፍ ጥያቄ። ተውሂድ ማለት አንድ ማድረግ ከሆነ መጀመሪያ አላህ አንድ አልነበረም እንዴ አንድ የምናደርገው ስትል ምንድን ነው ከኛ የሚጠበቀው ነገር ነው ማለት ነው። ማለትም አላህ አንድ ነው ስንል እሱ ብቸኛ አምላክ ነው። በምንድን ነው እሱን የምንነጥለው? ስለዚህ አንደኛ እሱ ብቸኛ ፈጣሪ ነው። ነገራቶችን ሁሉ ያስገኘው ብቻውን ነው፣ ማንም የለም። በዚህ ነገር ላይ እኛ የምናደርጋለን እምነት ስንይዝ አላህን በሩብያው ወይም